ሰላም ሰላም። ፕሮግራምን ስሰማ በጣም ደስ ይለኛል። ለሴቶች ያለህ አመለካከት፣ የምትሰጠው ምክር በጣም ደስ ይላል። እኔም ምክር ያስፈልገኛል እና በህይወት ዘመንክ ብዙ ያጋጥመሃል። እነዛ አጋጣሚዎች ደግሞ ለሴት ልጆች ማለፍ በጣም ይከብዳል፣ እስኪ ከብድ ድረስ ማለት ነው። እና እኔ ያገባሁት በ15 ዓመቴ ነው። በ15 ዓመቴ ሳገባ ማዘር የለችም ነበረ፣ ሞታለች። ከገባው በኋላ ደግሞ አርግዘህ መውጣት ይከብዳል፣ ልጅ ይዘህ መውጣት ማለት ነው። እና በዛን ሰዓት ልጅ ይዘህ በጣም ስቃይ አለ፣ ሰው ማይረዳልህ ማለት ነው። እርጉዞኜ መበላ ነገር የለም፣ መለብሰው ነገር የለም። ያው ተቋቁሜ እግዚአብሔር ይመስገን ልጄም ተወለደች። ልጄን ተሸክሜ ነው እንግዲህ ስራ የጀመርኩኝ። ወደ ገበያ ወጣው፣ መስራት ጀመርኩ፣ ተፍተፍ ማለት ጀመርኩ። ለምን የሚያመጣው ደሞዝ ለቤት ኪራይ የማይበቃ ነው። የሚሰራው ቀን ስራ ነበረ። ከቀን ስራ አንስቶ በቃ እግዚአብሔር ይመስገን ተሻሻለ። ልጄም አደገች፣ ሁለተኛ ልጅም ተደገመ። እያርን ሄድን። አመታቶች ተቆጠሩና 2 ልጅ ከወለድኩ በኋላ ምን አይነት ጥያቄ ጠይቀኛል መሰለክ? በሆነ አጋጣሚ የሆነ ያሳለፍከው ላይፍ ይኖራል። ያለፈው ላይፍሽ ይሰማሻል ወይ ብሎ ጠየቀኝ። እንዴ ያሳለፍኩት ላይፍ እንዴት ነው የሚሰማኝ? ያሳለፍኩት ላይፍ እንዴት አድርጎ ነው የሚሰማኝ? ባሌ ጋር እያለው በባልክ ይሰማኛል። ያለፈው ያለፈ ታሪክ ምን ተገኘ ዛሬ አልኩኝ። እና ፊል አላረኩትም። ለምን ለራሴ አልነገርኩትም። ከዛ ሰውዬ ከወጣው መሞት ምጠፋ ልጅ ይዘህ በጣም ይከብዳል። መሞት ምጠፋ በቃ መወድቅ ለማኝ መሆን እንደዛ ይመስለኛል። ግን ያም ሆኖ ሁለተኛውን ልጅም ተሸክሜ ስራ ላቆምኩም። እኔ ኑሮን ለማሸነፍ ማለት ነው እሰራለሁ እያለ ሁለተኛ መንጃ ፈቃድ ወጣ፣ 3ኛ፣ 4ኛ እስከ 6ኛ ወጣ። ከዛ ከትራክቴር ወደ ትልቅ መኪና ምናምን አጋጣሚ ሆኖ ስራ ሌላ ቦታ ሄደ። 3 ልጅ አለው እንግዲህ በዚህ መሀል ማለት ነው። ሌላ ሀገር ሄደ። እዛ እየኖርን አንተ የምትሰራውን ብር አጠራቅማ ቤት ትገዛልናለ፣ እኔ ደግሞ እዚህ ጋር ልጆቼን እችላለሁ። እኔ በዚህ ተስማማን። እሺ አለ። ስመጣ ከበር መልስ ነው የሚጠጣ። የሚለበሰው ልብስ ለየት ያለ ነው። እኔ እንኳን ትራንስፖርት አውጥቼ ፍለጋውን መጥቼ ማለት ነው የሆነ ቆሻሻ እንኳን ክብር አለው በጣም ከሚገርመ ማለት ነው። እና ፍለጋው መጥቼ በራሴ ትራንስፖርት ነው ተበልሼ የምገባ። በጣም የሚገርምክ ማለት ነው። ልጆች አሉ እኔ ጋ፣ ይበላሉ፣ ይጠጣሉ፣ ይማራሉ። እንዴ በቃ አንድ ቀን የከፋ ንግግር ተናገረኝ። ማለት ስለ ቤተሰብ አነሳና ወንድሞችሽ አይወዱኝም፣ እህቶችሽ አይወዱኝም ምናምን ሲል እኔ የተጋባን እኔ እናንተ ነን ተዋደን፣ እነሱ ምን ይመለከታቸዋል? እነሱ ቤተን አንሄድ፣ እኛ ቤት አንሄድ፣ አይመጡ ብዬ ዘጋውበት እና አመረረ። እንዴ ምን ሆነክ ነው? ናፍቀኝ ነው እንዴ እንደዚህ የሚያደርግ? ነገሮቹን ልቀይር። ሴት ጠፋች እንዴ አለ ከአንደበቱ ሲወጣ ማለት ነው። እና ያን ቃል ደግሜ መናገር አልፈልገውም። እሱ በዛ ጨምሮበት የተናገረኝን ያሳምመኛል ሲለኝ ምንም አልተናገርኩም። ፍለጋውን የመጣሁት ሴት ልጅ ነኝ፣ ወንድ ጠፍቶ አይደለም። ግን ለቤት ታማኝ መሆን ለራስክ ነው እና ለአምላክህ ነው የምትታመነው። ወደዛ ዞሮ ተጠቅቶ ጠርዝ ላይ ተኝቶ ጠዋት ተነስቶ ሄደ። ተመልሼ ገባው እያለቀስኩኝ፣ ምንም አልተናገርኩም። ስራዬን ቀጠልኩ። ከዛ እቃ ጭናችሁ ኑ ግቡ እዚህ ያለን። እሺ መጣን፣ ገባን እና አንድ ቀን እግዚአብሔር መልካም ነው መቼስ። እግዚአብሔርን ከተደገፍክ አትወድቅም፣ እግዚአብሔርን ከተማመንክም አትወድቅም። እና አንዳንድ ሰው ሲገፋ ወደ አምላክህ ነው እንጂ የሚያስጠጋክ ወደ ሜዳ። ጠንካራ ከሆንክ ከእግዚአብሔር ጋር ነው የምታወራ። ወንድሜ አለ የለኝም፣ ግን እህት አለች የለኝም፣ እናቴ ሞታለች፣ አባት አለ እንደሌለኝ ነው። እኔ ብቻዬን ነው ማውራ፣ ብቻዬን ነው ማፈርስ፣ ብቻዬን ነው ምሰራ። ከዛ መጣው። እዚህ ከመጣው በኋላ እየኖርን ስልኮች ሲመጣ ቤት ስልክ ይታሰራል፣ አይፈታም ስልክ። ግራ ገባኝና አንድ ቀን መጦ ከገባ ከወጣ በኋላ ሲተኛ ስልኩን ቀስ ብዬ አነሳውና
ወጥቼ ሳይ ከገባ በኋላ የተደወለ ስልክ አለ። ያን ስልክ በራሴ ስልክ አንስቼ ስደውል ሴት ናት ያነሳች። ይቅርታ ተሳስቼ ነው ብዬ ተኛው። ተመልሼ ገባውና ተኛው፣ አልጠየቅኩም። ከዛ መልሼ በስንተኛ ቀን ስልክህ ለምን ይታሰራል እዚህ ቤት ሲመጣ ብዬ ነው የጠየቅኩት። የመጣሁ በፍቃድ ነው። ስልክህ ለምን ይታሰር? እኔ ባለጌ አይደለሁም፣ እኔ ሻርሙጣ አይደለሁም፣ እኔ ምን አይደለሁም። አበደ በቃ ጓ አለ። እንዴ በኢየሱስ ይቅርታ፣ እኔ እኮ የቤት ሰራተኛ መሆኔን አላወኩም፣ ምስት ነኝ ብዬ ነበር የተናገርኩኝ። ይቅርታ አድርግልኝ አልኩት። ሶፋ ላይ አድሮ ጠዋት ተነስቶ ሄደ። እንዴ አልኩኝ ከራሴ ጋር እንግዲህ እኔ ምንም ማረባ እንደሆንኩኝ ከአሁን በኋላ ዋጋ እንደሌለኝ የደከምኩ እንደሆንኩ በቃ ይሄን ነው የሚያወራኝ ጭንቅላቴ ማለት ነው። ግን መስራትን አላቆምኩም። አሁንም ስራዬን እሰራለሁ። እንደገና ስራ ቀየርኩና ሰልባጅ እያመጣው መንገድ ላይ ቁጭ ብዬ እሸጣለሁ እያልኩኝ እግዚአብሔር እንግዲህ በራሱ ቀን ቀኖቹን ይቆርጣል። ከዛን ከመጣው በኋላ ሶስተኛ ልጅ አራተኛ ልጅ ትቀራለች። አሁንም በጣም የሚገርምህ እንግዲህ የእግዚአብሔር ታምራት። ከዛን ያቺ ልጅም ተወለደች። ያቺ ልጅ ስትወለድ እንግዲህ ዘግቶ ስንት ዓመት የነበረው ስልክ ይከፍትና ሲም ውስጥ ያስገባና ብላክ ሊስት የገባ 47 ጊዜ የተደወለ ስልክ ያለው አልተናገር። ገና ወልጄ 5 ቀኔ ነው። ቦረና ቆይቶ ነው የሚመጣ። ቦኬ ስለጠፋ አዲስ አበባ ሂጄ ማስወጣት አለብኝ ሲል እኛ እኮ ናፍቀንሃል፣ አንተን አይተን አልጠገብንም፣ ምን ሆነክ ነው ስል ተቆጣ። ሲቆጣ አምባገነን ታውቃለህ አይደለ? እኔ ጥፋቴ ያልሆነውን ይቅርታ ነው ምለው ሲቆጣ ማለት ነው። በቃ ብርጭቆ አይወ ሲወረውር በቃ የሆነ ጣሳ ጀሪካን ነው የሚወረውርብክ። ከዛም አደረ። ጠዋት ተነስቶ ሂዶ ሲመጣ አጋጣሚ ስልኩን ብድግ አድርጌ ሳየው በኦሮምኛ ዱፋን ጅራ ኤስጌ ሴታ የሚል ሜሴጅ አነባለሁ። ተንቀጠቀጥኩኝ። ልጅቷን እኔ ስራ ንቄ ብገላት ደስ ይለኝ ነበር። እግዚአብሔር ብርታት ሰጠኝና ያንን ስልክ አነሳውና እንግዲህ ሂዶ ከመጣ ማማ ዘይት የለም፣ ማማ ሽንኩርት የለም፣ ማማ ምን ልግዛ ይላል ቤት ውስጥ ሂዶ። ይሄ ሜሴጅ ምንድን ነው አልኩት። ገለባ ታውቃለህ፣ መሬት ላይ ሲቀል የሆነ በንፋስ እንዲህ ስታነሳ ሌባ ወይ እጅ ከፍንጅ ስትይዘው ደነገጠ። እኔ ምን አውቃለሁ ምናምን ደውል አልኩት። እንግዲህ የመጨረሻ ጭካኔ ደውል ስለው በመሀል ሰው መጣ። ወጦ ተሳስቼ ነው ባይ ብሎ ደውሏል። እንግዳ መጣ። ወጦ ሲሄድ ደወለ። ማን ነው በዚህ ስልክ ላይ ደወለ ሲል ደጎንጎሬ እኔ አለች። ደጎንጎርቴ ያመከነ ደወል ታላትና ዘጋ። አውሪያት አለ ባለጌው ባሌ። ምን ብዬ ነው ልጅቷን ማውራት? የሄድክ አንተ ነህ እንጂ እኮ እሷ አልመጣችብህም። በዚህ አወራው። እንግዲህ እኔ ያንቄ የሚያዝኩኝ 2 ዓመት ሙሉ ማለት ነው አሌክስ፣ 2 ዓመት ሙሉ እኔ መሬት እተኛለሁ፣ እሱ አልጋ ላይ ይተኛል። ልጄ ተኝታ እጄ ፓስፖርት አወጣው ልጄ በ1 ወሯ። ከዛ በኋላ ወጣው ሄድኩኝ። 2 ዓመት ሙሉ ቤት ውስጥ ቆየው። 2 ዓመት ሙሉ አረብ ሀገር ስቆይ ደህና ነሽ? እቺ ሴትዮ እንዴት ናት? ምን አጋጠማት? አይደውልልኝም። እዚህ ጋር ያለውን ነገር ደግሞ ሰዎች ሌላ አይደለም የሚጻጻፈውን ሜሴጅ ማለት ነው ይልኩልኛል። ከዛ ስመጣ ምን ይላል? ልጆቼን ደውዬ ተቀበሉኝ ስላቸው የመኪናን የኮንትራት አነሳለሁ፣ ሴርሞኒን ያዘጋጃለሁ፣ እቀበላታለሁ ብሎ አበባ ይዞ ሊቀበለኝ ማለት ነው። አይኑን እንዳላየው እዛ ኤርፖርት ውስጥ እሱን ካየው እናንተ ልጆቼ አይደላችሁም አልኩኝ። ልጆቼ ለምን ለማስመሰል እንዴት ትኖራለህ? ከዛን ልጆቼ መጣው ተቀበሉኝ። ገባው ቤት አለ ሰላም አልኩት። ማክሰኞ መጣው፣ ሮብ ሐሙስ ውዬ ዓርብ ዕለት ወጥቶ ሄዶ ስልኩን ዘግቷል። ማታ ልጄ እናታችሁ ስለመጣች ዘጋቻችሁ ይላል ደውሎለት። ለምን እኔ አባት ነው አይሻርም። ከዛን ደውሎ ስል በአንደኛው ስልክ ሲሞለክሩ 2ኛ ስልክ ሲሞክሩ አይሰራም። 3 ስልክ ነው ያለው። በአንዱ ሲደውሉ አነሳባ። እንዴት ነጣፋ ምን ሲሉት አለው ደህና ነኝ ብሎ ዘጋ። ጠዋት ይደወልልኝና ማለት ነው ስልክ ሞጆ መንገድ ላይ ከማን ጋር እንደቆመ በምን አይነት መኪና እንዳሉ ደውለሽ አሁን ጠይቂው አሉኝ። አልጠይቅም እኔ ስለማልደውል እኔ ወጦልኝ አልቋል። አልደውልም አልኩ። ማታ ቅዳሜ መጣ። እናውራ አልኩኝ። ማለት ትናንሽ ልጆች 2 አሉ ተኙ አልኳቸውና 2ቱ ትላልቆች፣ አንዱ 12ኛ ክፍል 2ቱም 12 ናቸው። ቁጭ በሉ ብዬ ቁጭ በለን እናውራ፣ አውርተን እንነጋገር እንደትልቅ ሰው አልኩ። ደክሞኛል አለ።
ደክሞኛል ስል እኔ ፍቺ እፈልጋለሁ። ምን ጎደለብሽ አለ። የደባል ኑሮ አልተመቸኝም፣ ለዚህ እንለያይ። መለያየት ስላልተመቸሽ አይደል እንዴ ወጠሽ የሄድሽው አረብ ሀገር አለ። አዎ አልተመቸኝም፣ መሄድ ትችያለሽ አሁንም ፍርድ ቤት አለ። ሂጄ ፍርድ ቤት ወረቀቴን አመጣውና ሰጠውት። ወረቀት ስሰጠው አጓህ አለ። ለምን አልሄድማ፣ ልብ የለኝም። ገባ እኔ እየተሰደብኩም እንደፈለጉ እየሆንኩ ስለምኖር ልብ ስለሌለኝ መሄድ አልችልም። ወጥቼ ሄድኩኝ። መልስ ሰጠ። እግዚአብሔር ይመስገን። በቃ ነገሮቹ ባልታሰበ ነገር ቶሎ በቃ የሰዎቹ 2 ወር 3 ወር ይራዘማል። ግን እግዚአብሔር ጣልቃ ሲገባ የማያስፈልግህን ነገር ሊያስወግድ ሲል እግዚአብሔር በራሱ ይጠርገዋል። እና ነገሮቹ አለቁ። ናና ልብስህን ውሰድ። ወንድ ልጅ እሱ መረጠ። ትንሿን እኔ ነኝ፣ 2ቱን አረዳም አለ። ከዛም በዚህ አይነት ነገር አለቀ። ናና ልብስህን ውሰድ፣ ናና ዕቃህን ውሰድ። ወደዚህ እጅ ድርሽ አላለም። ልብሱን አልወሰደም፣ እቃውን ምኑን አልወሰደም። አሁን በቀደም እንደ አጋጣሚ ደወልኩና የምትማር ልጅ አለች ዩኒቨርሲቲ ተመላልሳ፣ ለምንድን ነው ቢጠሩ በአንተ ስም ነው፣ ለምንድን ነው ማትረዳቸው አለ አይደለ? ከአእምሮክ የማይወጣ የማታምነው ነገር ለብዙ ጊዜያት እንጨት ተሸክመ ለቤት ያልተሸከምከውን ለእናት ያላደረግከውን በቃ እኔ በህይወት ዘመኔ ጠላ ጠምቄ እንጀራ ሽጬ ዳቦ ጋግሬ በቃ ገበያ ውስጥ ያልሰራው ስራ የለም። ህይወትን ለማሻሻል እና የሆነ ስቴፕ ለመድረስ ለፍተህ አምጥተህ እዚህ ጋር ደርሰህ ያን ሰው አቁመኸው የሆነ ስቴፕ ሲራምድ እንደ ቆሻሻ ታውቃለህ፣ ጥሎክ ሲሄድ በቃ የሚሰማ ስሜት አለ አይደለ? ራስን እስክጠላ ድረስ ማለት ነው። ማልወዶ ህይወት ነው እያወራሁት ያለው ማለት ነው። አይዞሽ በተፈጥሮ የፊት አልወድም። ልጅ ያለባት ስታድግም አልወድም። አምላክ ያንን ሽሽት ትኖራለህ። ስትኖር ደግሞ ታውቃለህ አይደለ? ይከብዳል። ራስን ቁጭ ብለህ ስታይ ለማን ነበር የለፋሁት፣ ለማን ነበር የኖርኩት ትላለህ እና መቋቋም እስኪያቅት ድረስ ማለት ነው። እና እግዚአብሔር ይመስገን እርግጥ አሁን ጨርሻለሁ። አሁን ለልጆችም አልደክምም። አሁን ተመልሼ ሊሄድ ነው። ግን ቁጭ ብለህ ስታስበው ልጅነትን ውበትን ተጠቅሞብህ ጊዜህን አቃጥሎብህ በቃ ይከብዳል በጣም ማለት ነው። ይቅርታ እና ለምንድን ነው ልጆቹን ማታስተምር ብዬ ጠየቅኩት። እናት አላቸው አይደል እንደ ያለ እናትም አላቸው። ሌሎቹ ልጆች ትረዳለህ። ልጆች ግን አሁን በዚህ ስቴፕ የሚጣሉ ልጆች አይደሉም። 12ኛ ክፍል ጨርስ መማር ማለት ገና አልቆምክም፣ ገና አልደረሱ፣ ቦታ አልያዙም። ለምን እንደዛ ታደርጋለህ? እኔ ምን ይመለከተኛል ታዲያ? እችላቸዋለሁ ብለሽ አይደል እንዴ? ሌላ እኔ እናንተ እኮ የተፋታ ነው በራሳችን ችግር ነው። እነሱ በእኛ ምክንያት መጎዳት የለባቸውም። እንደተማረ ሰው አስብና እነሱ መማር ያለባቸውን የምትረዳቸውን እርዳቸው። የለኝም ራስሽ ማሳደግ ትችላለሽ። ይሄ መልስ ነው የሰጠኝ ማለት ነው። እና እንግዲህ እግዚአብሔር ከረዳኝ ከሚመጣ ወር ጀምሬ ይሄዳሉ። ልጆች የሚያድጋሉ። ግን ያው ሀሳብ ለጥንካሬ የሚሆን የሚያበረታኝ አንድ ሰው ከአንድ ሰው ያውቃል እና አስተያየትና ሀሳብ እንድሰጠኝ ስለፈለግኩ ነው እና ታሪኬን ላካፍል ስለፈለግኩ ነው። መቼ ነው የምትይዥው? የሚሄደው አሁን ሲኦሲ ኦንላይን የሚሆንልኝ በ24 ነው። እስከ 30 ሄዳለሁ። ጨርሻለሁ። ልጆች የት ናቸው አሁን ያላችሁት? ልጆች ሆሎታ ነው ያሉት። እሺ እሱስ? እሱ አዲስ አበባ ቢሾፍቱ ዱካን ምናምን ነው የሚሰራው። እሺ አሁን አንቺ ምንድን ነው የሚሰማሽ? አሁን ስትሄጂ ምንድን ነው እቅድሽ? ያሰብሽው ምንድን ነው ውስጥሽ ያለ? እኔ አሁን በጣም የተሰማኝ ከእሱ ጋር የመኖር ሳይሆን የመኖሩን ጨርሼዋለሁ።
ግን አንድ ሰው ከአንድ አባት የሚጠበቅ አለ ለልጆች። እኔ አሁን አቅሜ በጣም ደክሞ በጣም ከሚገርመ ማለት እንደምን በቃ የደከመ ነገር አለ አይደለ? ለሰው ሰው እንኳን አይረዳህም እኮ ሰው እንኳን ሲያይቅ አይረዳህም። በቃ ለምን እላለሁ ለምን ይሄ ሆነ? ግን እግዚአብሔር ያው ሊያበረታህና ሊያጠነክርህ ነው የሚያደርገው። ያ ሁሉ ማለፌ እግዚአብሔር እኔን ሊያጠነክረኝ ነው። እርግጥ አሁን 2 ዓመት ሰርቼ በመጣሁት መሬት ገዝቻለሁ፣ እግዚአብሔር ከረዳኝ ማለት ነው። በሱ ደግሞ ይሄዳለሁ፣ ልጆቼንም እየረዳው 2 ሰርቪስ ብሰራ ገብቼ ቀሪ ህይወቴን እኖርበታለሁ ብዬ አስባለሁ፣ እንደ እግዚአብሔር ፍቃድ ማለት ነው። ልጆቼም ይማራሉ፣ ሳይማሩ አይቀሩም። ግን ለምን ጥያቄ ነው የሚሆንብኝ። ለምን አንተ የደከምክለት ሳትበላ ያበላኸው ሳትለብስ ያለበስከው ምን ተፈጥሮ ነው? እኔ አሁን በቀደም አሁን ወንድሜ መጣና እሱን ይዞት መጣ። ጥያቄ የሆነብኝን ለምን አልኩት። ምን አጠፋው? እርግጥ እዚህ ጋር ልናገር ማልፈልገው የሰው ልጅ በአልጋ ላይ መጣጠን ይችላል፣ የሆነ ጉለት ሊኖረው ይችላል። እስቲ ችግር ካለኝ የማላቀው እኔ አንተ ተቆጥተህ አንተ ስር መልስ መልሳለሁ። እስቲ ንገረኝ። ይህን ጥያቄ ነው የጠየቁት። አንቺ ምንም አላጠፋሽም። መጀመሪያ ስናገርሽ ወይ እናት ወይ አባት ተቆጥቶኝ ቢሆን ይሄን አይል አይረዝምም ነበር። ነገሮቹ እየተቀረፉ አንቺ ቂም እየያሽን የመጣሽው። እኔ አሁን ንግግሮቹ ሳይሆን ያሳመመኝ ንግግሮቹን እኮ እየቻልክ ትኖራለህ። በኑሮ ማለት እነጋገራለሁ። ክደቱን ያሳመመኝ ታውቃለህ። በዛ ላይ ደግሞ እኔ ቤት ውስጥ እንጂ በጣም የሚገርም ስልኩን ቤት ቁጭ አድርጎ ማለት ነው በኢሞ ማለት ነው ከሴት ጋር ሳወራ ነበረ። ዱባይ ነው የምትኖረው ልጅቷ። እቤት ነህ መሰል ደክሞሃል መሰል ተኛ በቃ አረብሽህም። እሱን መስዬ እጻጻፋለሁ። ያን ሁሉ አልጠየቅኩትም። ጌታ ምስክሬ ለምን እናት ያሳለፈችውን ህይወት አንተ ማሳለፍ በጣም ይከብዳል። ያንን ነገር ለልጆቼ ማውረስ አልፈልግም። እኔ ልጆቼ አባትም እናትም ኖሯቸው እኔ እናትና አባቴ የመለያየት የእኔ ጉዳት ነው። እኔ ታሪክ ረዝም አድርጌ ብነግር እኔ ከ10 ዓመት ጀምሬ እየተደፈርኩ ያደግኩ ልጅ ነኝ። በጣም የሚገርም ማለት ነው። እና ያን ሁሉ አልፈክ መጣ እዚህ ጋር ስደርስ ፈተና። አይዞሽ ይቅርታ። አይዞሽ እስቲ ሚዩት አድርጊና እንዳልችል የውስጥሽን እንድታወጪው ነው። እሺ፣ ምክንያቱም አንዳንዴ ውስጥ የሚመላለስ ነገር በጣም አደገኛ ነው። ቀስ እያለ ነው የሚበላችሁ። በጣም ዘግይተሻል ብዬ ነው አስበው ከዚህ ሰውዬ ጋር በአንድ ሳጥን ውስጥ ለመቆየት። ምክንያቱም ቺቲንግ ምህረት የለሽ። ይህን መስመር እንዳታልፉት። ባይዜ በቃ የሚማክቱባችሁ ሰዎች እላያችሁ ላይ የሌሎች ያደረጋቸውን ነገሮች ምናምን ወደ ጎን እናድርገውና የሚማክቱባችሁ ሰዎች በቃ በዛው ነው የሚቀጥሉት። አይማሩ፣ አይለወጡ። ወንድ ይሁን ሴት ትሁን ለውጥ የለው። አንቺ የምትወደጂ ሰው ስላልሆንሽ አይደለም እኮ እንደዚህ ያደርገው። እርካሽ ቃይትም ነው የሚገኘው። ውድ ነገር ያለ ቦታው ርካሽ ነው አይደል? አንቺ ጥሩ ልብ ስላለሽ፣ ጥሩ ለቤትሽ የምታስቢ ስለሆንሽ እንደ አንቺ የሚታገሰው ሰው አያገኝም ይሄ ሰው። እና አንዳንዴ በጣም ትሁት ሆናችሁ ዝቅ ስትሉ፣ በጣም ጥሩ ስትሆኑ ለሰዎች ዋጋችሁ ይቀልባቸዋል እና ሊረግጧችሁ ነው የሚነሱት። ሌላ አዲስ ነገር ይፈልጋሉ። ከዛ እናንተ እጃችሁ ላይ ያለው ውድነታችሁ ጨርሳችሁ ስትሄዱ፣ በቃኝ ብላችሁ ስትሄዱ፣ እነዛ ሰዎች በጣም ነው የሚጎዱት። መቼም እንደናንተ አይነት ሰው አያገኙም። መቼም ዋጋችሁ የሚገባቸው ከሄዳችሁ በኋላ። አብዛኛዎቹ ዋጋችሁ የሚገባቸው ከሄዳችሁ። ጥሩ ልብ ያላቸው፣ የዋህ ልብ ያላቸው፣ በጣም ቅን ልብ ያላቸው፣ ንጹህ የሆነ ልብ ያላቸው የቆረጡ ቀን እንደው ፈጣሪ ተገልጦ እንኳን ቃል በቃል ቢነግራቸው አይሰሙም። ጓድ እንደውም ክፉ ሰው ይሻላል።
ሄድ መጣ ይላል። ጥሩ ልብ ያላቸው ሰዎች ደጋግመው እድል ይሰጣሉ፣ ደጋግመው ይቅር ይላሉ፣ ደጋግመው ተመልሰው ህይወታቸው ውስጥ ያስገባሉ፣ ድጋሚ እድል ይሰጣሉ፣ ደጋግሟቸው ይጎዷቸዋል፣ ደጋግመው እድል ይሰጣሉ። አንድ ቀን ነው በቃኝ የሚሉት። መቼ በቃኝ እንደሚሉ አታውቀውም። አስከፊው ነገር እሱ እና አከተመ ጨረስኩ ያሉ ሰዓት ከዛ በኋላ ድጋሚ የመፈጠር እድል ቢኖረ ሰማይና ምድር ለምን እንደዚህ አይጣበቅም? በተአምር አይመለሱም። በቃ ሞኝ ካመረረ እኮ ይባላል አይደለ? ተረቱ ራሱ ሞኝ ካመረረ። ስለዚህ ልባቸው ጥሩ የሆኑ ሰዎችን አትጉዷቸው። በነገራችን ላይ አሁን እየጎዳችሁ ያስለቀሳችሁ ምናምን ያላችሁ ሰዎች ቢኬርፉል። እነዚህ ሰዎች ማጣት በጣም ኪሳራ። እንደዚህ አይነት ሰዎች ትከስራላችሁ። ስለዚህ እህቴ በቃሽ፣ ከዚህ በኋላ በቃኝ የምትይበት ሰዓት ነው አሁን። ይህንን ሁሉ መንገድ መጓዝ አይጠበቅብሽም። የዚህ ሰውዬ ባህሪ ለማወቅ ከሌላ ሴት ጋር ያወራና ይጻጻፍ ያረግ ምናምን የነበረው ነገር ብቻ በቂሽ ነው። ለልጆችሽ እንኳን አባት መሆን አይችልም ይሄ ሰው። ያሳፍራል። በትዳር ውስጥ ደስተኛ ካልሆናችሁ ጋይስ መውጣት የሚባል ነገር አለ፣ መልቀቅ የሚባል ነገር አለ። ደስተኛ ካልሆንኩ ቴንክ ዩ ቬሪ ማች። ህይወትሽን ኑሪ፣ ህይወቴን ልኑር። መልካም መንገድ ይሄ የአባት ነው። እዛው ቁጭ ብለህ ግን ድራማ መስራት ትክክል አይደለም። ስለዚህ ከድራማ ሰሪዎች ራቁ። ህይወትሽን አሳምሪ። ከዛሬ ጀምሮ ከዚህ ሰው በመራቅ ጤናሽን ጠብቂ፣ ሰላምሽን ጠብቂ፣ ልጆችሽን ሰብሰብ ባርገሽ አሳድጊ። ስትሄጂ ቁርጥ ያለ አቋም ይኖርሽ። በአቋም ይስጠኝ። በቃ አይሆንም ይሄ ሰው ምድር ላይ ራሱ አንቺና እሱ ብትቀሩ ባል ሊሆን አይችልም። አንዳንድ ሰዎች ራስ ሁኑ ስትሏቸው እግር የሚሆኑ አሉ። ገብቷቸዋል። ንገስ ስትሉት ራስ ሁን፣ ዘውድ ሁን ስትሉት ረክሶ እግር የሚሆን አለ፣ ወንድም ሴት። ስለዚህ ጥሩ ልብ ያላችሁ ሰዎች ስለተገፋችሁና ስለተከዳችሁ በራስ መተማመናችሁን እንዳታጡ። እንደናንተ ያለ ልብ የለም። በጣም ወርቅ ነው ልባችሁ። በተፈጥሮ የተሰጣችሁ ነው ይሄ እና እድለኛ ናችሁ። ደጋግመው ቢጎዷችሁ የእናንተ የምድራዊ ህይወታችሁ ተራ ነው፣ ጊዜያዊ ነው። ዋናው ፈጣሪያችሁ ጉዳይ ነው። ተግባባን? እንዳታለቅሽ እሺ። ከዛሬ ጀምሮ ለምሮ የምታለቅሹ እሱ ያልቅስ እንጂ ለምሮ የምታለቅሹ እሺ። እሺ፣ አመሰግናለሁ አባት። ተባረክልኝ። አሜን አሜን። አንዳንድ ወንዶች ግን እንደ ወንድ መሆን ራሱ የሆነ እንድትጠሉ ነው የሚያደርጋችሁ። አሁን ይሄ የሁሉንም ወንድ ባህሪ አይወክልም። የሚወደዱት እድል የሚሰጣቸው ደግሞ የሚለቀስላቸው ደግሞ እንደዚህ አይነቶቹ ወንዶች እኮ ናቸው። የሚሳደቡ፣ ቺት የሚያደርጉ፣ ለሚስቱ ክብር የሌለው ክብር ሲሉ ያለው ምናምንማ እንደ ወንድ አይቆጠርም እኮ። ወንድ ነው እንዲህ ምን ይሸጠለጣል ምናምን ነው የሚባለው። አያችሁ አይደል? እኛ ራሱ ያለን መልከታ ማለት ነው። በጣም ጥሩ ልብ ያላቸው ወንዶች እዚህ ምድር ላይ ሁሉም ሲንግል ናቸው። ይህን ታውቃላችሁ? ቼክ አድርጎ ከፈለጋችሁ። ጥሩ ልብ ያላቸው ወንዶች ሲንግል ናቸው። ምክንያቱም አብዛኞቹ ሴቶች የሚወዳቸውን ሳይሆን የማይወዳቸውን ነው ፎሎ የሚያደርጉት። ይህ አሳዛኙ ሀቅ። አይፈለጉም ጥሩ ልብ ያላቸው ወንዶች። እንደዚህ አይነቱ ግን ይለቀስለታል። ህይወት አንዳንዴ ተቃራኒ ነው። ጤና ይስጥልኝ። አረብ ሀገርም ደግሞ ወደ 6 ዓመት ምናምን ሰርቼዋለሁ። አሁንም ተመልሼ አረብ ሀገር ነው ያለሁት። ያን ባለቤት እኔ የሚለፈውን ንብረት ነው የሚያጠፈው። ያን ቅማል ምክርም አይሰማም። ቤተሰቦችንም ዘመድ አዝማድ አስመክር ያለው በምክር የሚመለስ ሰው አይደለም። እና አዎ እኔ አሁን ወላሂ በጣም አቅቶኛል። ማደርገው ሁሉ መፍትሄ አጥቼዋለሁ።
ንብረት የለኝ። ያፈራሁትን ሁሉ ጨርሷል። መሬትም ነበረ ሽጧል። አሁንም 1 አመት ሆኖኛል። 2 አመት ውስጥ ነው ያለሁት። ያኔ ስልክ ብር የሆነ ነገር ያውልልኛል ብዬ ስልክ በቃ ያጠፋል። እኔ አሁን የመጨረሻ ምርር ብሎኛል እና ብር ካለ እኮ አይደውልም። ብር ከላኩ ደግሞ እስከ 3 ቀን ይደውልና ከዛ ያ ብር እስኪያልቅ ይጠፋል። ከዛ ብሩ ካለቀ ደግሞ ተመልሰው ይደውልና ይጨቃጭቀኛል። አሁን የመጨረሻ ደግሞ ብር የሆነ ብር ጠይቆኝ አልልክም። በቃ እኔ ራስንና ልጆችን ማስተዳደር አለብኝ። እኔ እስከ መቼ ነው ሰው ሀገር ላይ እድሜ የምጨርሰው ምናምን ብዬ ስለው ይህን ብር ካላክሽ አልፈልግሽም ብሎ ስልኩን ዘጋ። አሁን 1 ወር ከምናምን ነው። እኔ አሁን ብፈታውስ እኔ አጫት አለብኝ። ደክም ያለ ያን እንደ ሰው ያን ትዕግስትም ኖሮኛል። ለልጆች ብዬ ብዙ ነገር አሳልፍ ያለው ከጉልበትም ከመልክም ሁሉንም ነገር ስደት ላይ ጨርሻለሁ እና ፈጣሪ ያኛል። እሱም ብፈታው ቤትም ሽጦ ምናምን ለመቃሚያ ነው የሚያውለው። አዎ ምንም ነገር ከነከብቱ ከነምን ወላሂ ምንም ነገር እኔ ነኝ የምለፈው። አረባ ገጠርም ነበረ የኛ ኖራችን። ከተማ ላይ መሬት ምናምን ገዝቼ ነው እንጂ አልሰራውም። ቤት ብሩን አልቆብኝ አልቻልኩም መስራት እና በቃ እሱ አያርስ ምንም አይልም። ጫት ብቻ ነው ስራው የሚያስበው። ለልጆች ልብስ አይል፣ የቤት አስቤዛ አይል። በቃ እኔ ወላሂ አላቅም። ነግራ ግብት ብሎኝ ነው የሚያማክረው ሰው ደግሞ የለኝ። አባት የለኝ፣ ከወንድም የለኝ። በጣም ግራ ግብት ያለኝ ስለሆነ በቃ መፍትሄ ካለ አንተ ጋር ብዬ ይህን ሀይል ያኔ እንዴት አድርጌ ከዚህ በላይ እኔ መሰበር አልፈልግም። ለመኖር ብዬ አይሚሮ ራሱ ሊነካ ትንሽ ነው የሚቀረው። ወላሂ ይሄን ያኔ እንዴት ላድርግ? እንዳለ ገንዘቡን ሽጦ ቤትም ምናምን እቃመበት። አዎ ምንም የለኝም። አሁን ሀታ የሰራሁበት የ1 አመት ብር የለኝም እዚህ ከመጣሁ ማለት ነው። ከጫት ጊዜ ሆናችሁ ከተጋባችሁ? 10 አመታችን። ውጭ ብለሽ ልትመክሪው ልታስሞክሪው ምናምን አልሞክርሽም? ወላሂ በጣም ተመክረዋል። በጣም ከእናትም ከወንድምም ከአጎት ከሁሉም ከቤተሰብ ማለት ነው። ምንም እሺ ያኔ እሺ ይላል፣ ተመልሶ እዛው ነው የሚገኘው። ያኔ እሺ ይላል፣ ተመልሶ እዛ ነው የሚገኘው። ምንም በቃ ያው ነው። ዙሮ ስራ አይሰራም። ምንም ስራ የለውም። ቁጭ ብሎ ሲቅም ነው የሚውለው። አዎ ሲያገባሽም እንደዛ ነበር ወይስ ከተጋባችሁ በኋላ ነው እንደዚህ? እኔ ምንም ባህሪውን አላውቅም። ይቅርታ አድርግልኝ እና እኔ ያደግኩት ከተማ ነው፣ አዲስ አበባ ነው ያደግኩት። ከዛ አረብ ሀገር መጥቼ እናቴ ገጠር ስለነበረች እናትና ያለው ብዬ ያ የገጠር ሰው ታውቃለህ፣ በጥልፋ ነው የተወሰድኩት። እኔ የእሱ ባህሪ ምንም ማውቀው ታሪክ የለኝም። ያንን ልጅነትም ነበረብኝ። ምንም ነገር አላውቅም። በቃ ገባሁበት፣ እዛው ነው የኖርኩት እንደዛው። ስንት ልጆች ነው ያሉሽ? 2። እሺ ሚዩት አድርጊና አዳምጪ፣ ተረጋጊ። እሺ አይዞሽ። አባት የለኝም ወንድምም የለኝም የማማክረው ምናምን ለሚለው ሀሳብ ይኸው እኔ ወንድም እኔ ያለሁሽ በማንኛውም ሰዓት በማንኛውም ጊዜ ምንም ነገር ሲያስፈልግሽ ኤኒታይም እኔ ያለሁ። እሺ ሲጨንቅሽ ሀሳብ ስትፈልጊ ነይ። ስለዚህ ሰው የለኝም የሚለውን ሀሳብ ዝጊው ማለት ነው። በዚህ ሁለተኛው ነጥብ አንቺ እስካሁን ይሄ ሁሉ አመት ሰውየው አይለወጥም። ገንዘብሽን ከስክሰሽ፣ እድሜሽን ከስክሰሽ፣ ሁሉ ነገርሽ እስክታብጂ ድረስ ነው የምጠብቂው። ሰው ሁሉ አሁን ይፈርድብሻል ማለት በቃ ቻል አድርጊው ምናምን ማይችለውን እኮ ነው። ሰው ነሽ የኔ እናት፣ እንደ ሰው ነው እዚህ ላይ የምትኖሪው። እዚህ ሀገር እዚህ ዓለም ላይ የማንም መጫወቻ ሆነሽ መቀጠል አትችይም። ትዳር በጋራ የሚቆም በጋራ በሁለት ሰዎች የሚቆም ገብቶሻል። አንቺ ብቻ እየለፋሽ እሱ ቁጭ ብሎ ጫት እየቃመ ንብረት እየሸጠ ገንዘቡን ቅሞበት ጠጥቶበት ስራ የማይሰራ ሚስቱን የማያስተዳድር አንቺ ባልም ሚስትም ሆነሽ እሱን እያስተዳደርሽ እንዲህ እንድትኖሪ የሰማዩም የምድሩም ማንም ሊፈርድብሽ አይችልም። ልቅቄ ብሄድ ኃጢአት ይሆንብኛል። አይሆንም። ቢሆንም ይሁን በዚህ መንገድ
ሌላ ኃጢአት ላይ ኃጢአቱ ስንት ኃጢአት በየቀኑ እንሰራ እንዴ እያንዳንዳችን። እሱን ሁሉ ቢቆጥርብን እኮ ገደል ነው መንገባው። ግን አንዳንዴ ችለሽ የምትወስኘውን ውሳኔ ፈጣሪ ይረዳሻል። ልብና ኩላሊት መረምራል። ገብቶሻል? ስለዚህ አንቺ በዚህ መንገድ የአንድ ወንድ መጠቀሚያ ሆነሽ መኖር የለብሽ። አሁን በቃ ማለት አለብሽ። ከዛሬ ጀምሮ ገንዘብ እንዳትልኪ፣ ድቡሎ ሳንቲም እንዳትልኪ። በሱ ስም ባል አለኝም ብለሽ እንዳታስቢ። ሰውየው እንዲሰራ ካስፈለገ ሁሉንም ነገር ከምንጩ ማድረግ ነው ያለብሽ። ከአንቺ የሚያገኘው ነገር በሙሉ እስቲ እንግዲህ እጁን ቆርጦ ሽጦ ወይ የሆነ ነገሩን ሽጦ ይቅም እንደሆነ ይታያል። ሳይወድ በግዱ ተነስቶ ይሰራል። ህይወት በደንብ አድርጋ ስትገርፈው ገንዘብሽን ያዢ፣ ሴቭ አድርጊ፣ አስቀምጪ በአካውንትሽ። ከዛ ሀገርሽ ስትሄጂ ይህን ጉዳይ ትጨርሸዋለሽ። ልጆችሽን ይዘሽ በክብር ርቀሽ ኑሪ ከእንደዚህ አይነት ሰው። ገብቶሻል? ርቀሽ ለልጆቹ ራሱ አይሆንም እንደዚህ አይነቱ አባት። ልጆችሽ አይ ቲንክ እሱ ጋር ናቸው ብዬ አላስብም። ምክንያቱም እሱ ጋር ቢሆኑ ይህ ሰውዬ እንዴት ነው ራሱን ማስተዳደር ያልቻለ ሰው ልጆቹን ሊንከባከብ የሚችለው? ከዚህ ሰው መውጣትሽ በራሱ ትልቅ ውለታ ለራስሽ የምትይለ ከፍለሹ በሄደልሽ። ስለዚህ ምንም እንትን የለውም እንዳያሳስብሽ። ለቀሽ ለመውጣት ሁለቴ እንዳታስቢ። 10 ዓመት ሙሉ ማንም አይታገስም። ተግባባን? ግልጽ ነው? እሺ በቃ ችግር እንደውም እሺ። ልጆቹ አንዱ ከሄቱ ጋር ነው ያሉት፣ አንዱ ከማዘሬ ጋር ነው ያሉት። ልጆቹ ጋር አጠገቡ አይደለም። አየሽ፣ እሱን ገምቻለሁ። ምክንያቱም አይወጣም እሱ። እንደዚህ አይነቱ ሰው ይጀመር ኃላፊነት ለመቀበል ራሱ ልጆቹን እንዴት ይይዛል? እኔ እኮ ችግር የለውም እዚህም ሁኜ ልጆችን ማስተዳደር እችላለሁ። ላኪን እኔ ለልጆች ብር ብዬ የእሱ ወጪና ለልጆች ብር ብዬ አካፍዬ ስልክ ራሱ ወላሂ 12,000 ብር ለመገመት ብዬ አሁን በቅርብ 1 ወር ቢሆኑ እና ለልጆች ልብስ ብቻ ብዬ አስገባሁት። ያን አንድ ልጆቹ ራቁታቸውን እየሄዱ እዛ ነው ከስክሶ ድጋሜ 20 ምናምን ሺህ ብር መልሰው እየጠይቀኝ የመጨረሻ በቃ ጠባችን ይሄ ነው። እኔ አቅቶኛል እውነት። እኔ ፈጣሪ ምንም ያድርገኝ ምንም ህይወት ራሱ ሊያብድም ነው። በቃ ትንሽ ነው የቀረኝ። ትዕግስት ስላለኝ ነው እንጂ ሊያብድ ትንሽ ነው የቀረኝ። ግን ትዕግስት አለኝ ከአላህ ጋር ተስፋ አልቆርጥም። ምክንያቱም ሰው ነው እና ሰው ይፈተናል። ለዛ ብዬ ነው እንጂ እውነት እሱ እንዳደረገኝ ቢሆን እኔ እንጃ ወላሂ። ሁሉም ሰው ማለት ነው። እኔ ታታሪ ነኝ። ራስን ለማድነቅ ሳይሆን እሰራለሁ። ከስደትም ተመልሼ ቁጭ ብዬ የምበላ ሰው አይደለሁም። እሰራለሁ፣ ማንኛውም ስራ እሰራለሁ። በቃ ለቤቴ ለልጆቼ ሲል በቃ ሁሉንም ነገር ሆናለሁ። ግን እሱ አይገኝም እዛ ቦታ። እኔ ለፋለሁ፣ እሱ ያጠፋል። እኔ ለፋለሁ፣ እሱ ያጠፋል። እኔ የመጨረሻ አሁን አቅቶኛል። ፈጣሪ እንዳደረገኝ አድርገኝ ብዬ ነው በቃ ተስፋ ቆርጬ ቁጭ ያልኩት። ከዛሬ በኋላ የውሳኔ ሰው እንደዚህ አይነት ሰው ሴቶች የደረሱበት ቦታም እንዳይደርስ ተብሎ የሆነ ሊለጠፍበት ይገባል። እንደ መድኃኒት ራሱን ያልቻለ ማያስተዳድር፣ ክብር ያልገባው፣ አቋም የሌለው፣ ስራ የማይሰራ ሰነፍ፣ ሱሰኛ ወንድ አይጠቅማችሁ። ለቃችሁ ብትወጡ ግፍም አይሆንም። ባይዘ ከሆነም 99 ጊዜ ይሁን። ማን ያንቺን ህይወት ያያል? ማን ያንቺን ኑሮ ይኖራል? ማን ያንቺን ስቃይ ይሰቃያል? አንቺ ራስሽ በህይወትሽ ለምትከፍልው ህይወት አብሮሽ ፕራይሱን መክፈል የማንችል ሰው አንቺ ላይ መፍረድ አይችልም። ገብቶሻል? ስለዚህ ከእንደዚህ አይነቱ ወንድ አሁን ጊዜ ሳታባክኝ ይችላል። ኢንሻላህ ኧረ ሞክሬያለሁ። እኔ ራሱ እንደዛ ነው። እኔ የፈራሁት ነገር ልጆችን ልበት ነው ምናምን ነገር አለ አይደል? ፈርቼ ነው። ልጆች አይሟሙም። እሺ አይሟሙም። ይቻላል፣ ጥሩ ነው እኮ አብሮ መቀጠል። ግን ደግሞ በአንድ ሰው ህይወት አይቆምም።
አንድ ሰው ብቻ እየቆጠቆጠ እያጠጣ ማለት ነው። አረም እያረመ አትክልቱ ያ ሰው ትንሽ ደከም ቢለውና ክንዱ ቢዝል ይደርቃል። ያ ተክል ማለት ፌር መሆን አለበት፣ ባላንስ መሆን አለበት። ገብቶሻል አይደል? ስለዚህ ከሹጭ ከዛሬ ጀምሮ ኑሪ ለራስሽ። አብደሽ ጨልለሽ ብቻሽን እያወራሽ ራስሽን እስክታጠፊ ነው የምጠብቂ። ልጆች የላቸው። እሺ በቃ አመሰግናለሁ ወንድሜ። እሺ አመሰግናለሁ። ወንድም የለኝም የማማክረው ምናምን አባት የለኝም ምናምን ያልሽው እና እኔ ጋር እኔ በየቀኑ አለሁ። ወንድምሽ ነኝ እኔ። በማንኛውም ሰዓት ሁለቴ እንዳታስቢ እሺ። ይሄ ነው። እንደዚህ አይነት ወንዶችን ደግሞ ከህይወታችሁ በማስወጣት ለራሳችሁ ውለታ ዋሉላቸው። ትልቅ ውለታ ዋሉ። በአቋም ነው ወይ በንግግሩ ነው የምትወስኑት። ብዙዎቻችሁ ገብቷችሁ። ወንድ ልጅ ወንድ የሚያስብር በራሱ ሲቆም ነው። አላማ ሲኖረው፣ ስራ ሲኖረው። ከሌለ የለህም፣ አለቅ። ምንም የፈለገ ደረተን አሳምረ ምናምን ብትሄድ ዘንጠ ብትሄድ ፋይዳ የለው። መቆም አለብህ በራስ። ሚስትም ማስተዳደር አለብህ። ሴቷ ነች አሁን አባወራ። ያሳፍራል። አሁን ይህንን ሰምቶ እንዴት የሚል ሰው አለ? ይህንን እሷ እንዴት ለቃ ትወጣለች ምናምን። እንዴ አንዳንዴ ተበዳይን የሚረዳ የለም። በነገራችን ተበዳይ ከሆናችሁ የሚረዳችሁ የለም። ከበዳይ የሆነ ነው ሁሉም ሰው በዳዩ በቃ መስኪን ይመስላል። ተበዳይ ሲያሳለፈው ቀን እቺ ልጅ አሁን ያሳለፈችው ቀን እየለፋች መና የምንኖረው ገነት ውስጥ አይደለም። ይቅርታ ምድር ላይ ኮምፒቲሽን ነው። ማንም ሰው ካልነቃ ቁርጥምጥም አድርጎ ነው የሚበላ። አለቀ። ገነት ውስጥ አይደለም የምንኖረው። ሰው ምድር ላይ ከሆንን እንደ ምድር ነው የምንኖረው። ቆራጥ ካልሆናችሁ ማንም ነው መጫወቻው የሚያደርጋችሁ። ተግባባን? ኮይን ልስጣችሁ። ጊዜ ነበረ ሊገባ ብዬ አታስገባኝ። አንድ ቀን እንኳን በጌታስ ዛሬ ይኸው ተሳክቷል። እንኳን ደህና መጣሽ። የእውነት ተሳክቷል። ዛሬ የኔ ቀን ነው። በኢየሱስ ተባሪክ። አንተ ብቻ በመክርክ ብዙዎቹን ስትመክር ሰማለሁ። ከዚህ በፊት በተለይ 2018 ቃቅሜ ቀን አንድ ላይ ነበረ ችግር የደረሰኝ ነበረ። የዛኔን ደግሞ ብዙ ነበረ የፈለኩም ኮሜንትም ስጽፍም አታልንም። ከዛ አለፍኩም። ዛሬ ግን እግዚአብሔር ለዚህ ያበቃኝ። ወንድሜ በእናትህ ምክር ስጠኝ። ልጅ ሆኜ ነው ቅድም የሄታችን ስታውራ ሴትዮ አጠገቤ ነበረችና ልክ እንደሷ በልጅነቴ ነው ያገባኝ። እናት አባት የለኝም። ጥሩ ወንድሞች አሉኝ፣ ነገሮችን የሚጠብቁት በቃ ገንዘብ የማይባክኑት ለቁም ነገር የሚያበቁ ወንድሞች አሉ። እግዚአብሔር ይመስገንና ትዳር ግን የራሴ ዜጋ ቤተኛ ያገባኝ ያን ኢትዮጵያዊ ነው። እኔ የደቡብ ነኝ። እሱም እየከተፍሽ ነው? አዎ እየከተፍኩ ነው። ከዛ አገባኝ በልጅነቴ ነው። ድንግል ሆኜ ነው ይሄን ልጅ የሴቷ ልጅ አባት ሲያገባ ልጅ ሆኜ ነው ያገባው። እሱና እኔ የተዋወቅነው በሰው ቤት ኩሽና ነው። እሱ ወደ ቤት እኔ ጋጋሪ ሆኜ ልጅ ሆኜ ነው ጋጋሪነትን የተማርኩኝና ሰው ቤት ነው የተማርኩኝ። የዛኔ ወደደኝ። እኔ ደግሞ ልጅ ሆኜም በጣም ራሴ ነው የሚጠብቀው። ለምን እናት አባት ስለሌለ ይሄ ሰው አገብቶኝ ነገ አስረግዞ ቢጠፋ ልጅ ይዤ ወይ እርግዝና ይዤ ወንድሞቼ ጋር ቢሄድ ዲቃላ ነው ሸክማ የመጠችው ተብዬ እሳደባለሁ ብዬ ራሴን በጣም ነው የሚጠነቀቀው። በሚገርም ነገር ለዛ ፈርቼ ይሄን ልጅ እምባልኩና ልጁ በፍቅሩ የእውነት የታመመ ያኔ አንድ ቤት ስለሆነ ነው ህመሙ ይገባኛል። መጨረሻ ላይ ቆየን። እንደዛ የሆነን እሻልኩኝ። ቃል ገባልኝ በመጽሐፍ ቅዱስ ማለልኝ። እኔ ጴንጤ ነኝ፣ እሱ ተዋህዶ ነበርና ክር ያደርጋል አላውቁም። ይከተል ሃይማኖቱም ተመለሰ ወደ ጴንጤ።
ከዛ 3 አመት ኖረን በ3 አመት ውስጥ አንድ ሴት ልጅ ወልደን ያለን ልጅ ከወለድን በኋላ እስከ 1 አመት ድረስ ከሰው ቤት ኩሽና ላይ ወጥተን ምንም አልነበረንም። ግን እግዚአብሔር ይመስገን ልጅን ከወለድኩኝ በኋላ ፍሮት መነገድ ጀመርኩኝ። አታክልት ጉልት ላይ ማለት ነው ማዳብሼ። ከዛ ያደገን መጣ፣ ፍሬ አፈራን። ፈጣሪ ይመስገን ብር መጣ። ከዛ ጥጋብን መጣ። ሴትጋ መጣችኝ በጌታ አይዞሽ ማዳም ነች። እንትን ታረጉት የእንቅልፍ ኪኒን ሰጥታችኋቸው ይተኙ እኛ ፕሮግራማችን እስክንጨርስ እኮ ብዬ ነበር። የእንቅልፍ ኪኒውን ዲሊቨር እናርግላችሁ ቤት ድረስ። ኮይኑን ውሰዱ፣ ከላይ ኮይን ውሰዱ። 244 ኮይን ብቻ ነው የተወሰዱት እስካሁን ከ300 ውሰዱ። ዳክመሻል ፍቅር ነው አይሰማም። ኧረ ሀሳብ ምን እንታዘዝ? እንትን ልተማክረኝ ፈልጌ ነበር። ምን የ1 አመት 4 ወር ልጅ አለችኝ። እሺ ከዛ አባቷ ማለት ነው አይሰማም? ይሰማል። አባቷ ምን 3 ወር እርጉዝ እያለሁ ነው ወደ ካናዳ የሄደው። እሺ ከዛ ልንጋባ ነው ምናምን አለኝ እና ወዲያው ተደብቆ ነው የሄደው። ሲሄድ አየርፖርት ላይ ሆኖ እየሄድኩ ነው አለኝ። ባልሽ ነው አይደል? አዎ በቃ እርግጄ ነበር። ከዛ በቃ ሽማግሌ ልልክ ነው አይደለም? አዎ በቃ ሳይሆን ጋብቻ ያላችሁ ወይስ ፍቅረኞች ነበራችሁ? የለኝ፣ ጋብቻ የለኝም። እሺ ከዛ 8 ወር እርጉዝ እያለው የሆነ ልጆቼ ምስቴ ምናምን አለኝ እና ሳልቅስ ውሸት እኮ ነው እየቀለድኩ ነው ምናምን አለኝ ማለት። ከዛ እኔ ደግሞ እንደዛ አለኝና ቀልድ ነው አለኝ። አልገባንም እኮ ምንድን ነው ምኑ? ከዛ ክርስትና ደረሰና ቆይ አረ ቆይ በሰማንያ ነዳሹ እኮ የእኔ ሳይገባን እንዴት ምንድን ነው ልጆቼ ሚስቴ ማለት አንቺን ነው? እንደዛ አለኝ። የ8 ወር እርጉዝ አለኝ እያለው እኔ እሱ ነው እንደዛ አይለኝ። በስልክ ነው ተደብቆ ሄደዋል ያለው ብዬ በቃ ምንም ማድረግ። ቆይ አረ አንዴ ተረጋግሽ። በቃ እንደ ቀልድ ምንድን ነው ያለሽ? እንደ ቀልድ ማለት ነው። ከአንቺ 4 ልጆች እጨምራለሁ ከምስቴ ደግሞ 1 ወንድ ምናምን አለኝና ምን ማለት ነው ምናምን ስለው፣ ከዛ እኔ ደግሞ ዘግቼ አለቀስኩ ምናምን። ከዛ 2 ወር ምናምን ተጣልተን መውለጃ የቀን ምናምን ታረቀን። ምንም አልጠየቅኩም ለሱ። ከዛ ልንገርሽ ችግር የለውም። ከዛ ክርስትና ደረሰና ቤተሰቦቹ እንዳለ ነው የመጡት ለክርስትና። እሺ ገባ። ከዛ በቃ እንትን ወረቀት ምናምን ለምን እንደሆነ አላውቅም። የልጄ ደግሞ ፓስፖርት አውጥቼ ለእኔ ደግሞ ፓስፖርት አውጥቼ ለምን ብዬ አልጠየቅኩም። በቃ ውስጤ ምናምን እንትን ስለሆነ ከዛ ልጄ 8 ወር ያለን ተጣልተን በትንሽ ነገር ማለት ነው። እኔ ምን በቃ ምክንያት ስለምፈልግ ተጣልተን ምናምን ብር ደግሞ እሱ ማለት እሱ ነው ምንም እኔ ስራ የለኝም። ከዛ ብር ጠጠሩ ብር አላክምና ብር ለምን ብዬ ነው አለኝ። ለልጅህ አልኩ። እሺ ለልጄ በወር 10,000 ምናምን እልካለሁ አለኝ። ለምን 10,000 ምናምን ስለው በቃ ከዛ እኔ ተጣልቸው እያለሁ ዝም ብዬ ማለት ነው። እሱ በላይ ነው ሆኖ እንትን አለኝ እና ፌስቡክ ስፈትሽ ደግሞ ከልጆቹ እና ከሚስቱ ፎቶ አገኘው። ከሚስቱና ከልጁ? አዎ ፎቶ አገኘሁና ከዛ እኔ ደግሞ ደውዬ ስራ ልከፍት ነውና ብር ላክልኝ አልኩ። እሺ
ከዛ እሺ በቃ እልካለሁ እሺ ምናምን አለኝና አይደለም ብር የለኝም አሁን የራሴ የሆነ ፕሮግራም አለኝ አለን። ከዛ እኔ ደግሞ ተናድጄ አንተ የሰው ህይወት አባላሽተህ የራስህ ህይወት ልታረግ ነው ምናምን ብዬ ሰደብኩ ምናምን። እኔ አልጠየቅሽኝም እና ጋብቻ እንናርግም አላልኩም። አዎ ትዳር አለኝ አለ። እሺ ከዛ እንደዛ አለኝና እሺ ብዬ አሁን ስራ ልከፍት ማለት ነው። ብር ልክሻለሁ። አዎ የራሴ ህይወት አለኝ አለ እና አሁን እኔ ምን ማድረግ አለብኝ? ወረቀት ደግሞ እንትን ፕሮሰስ ደግሞ ጀምሮ ነበር ለኛ እና አሁን ምንድን ነው ውሳኔው? አሁን ሚስት አለኝ እና ምን አልፋላ ከአንቺ ጋር መቀጠል አልፈልግም ነው አይደል ያለሽ ማለት ነው። በቃ የራሱ ህይወት ካለው እኮ እና እኔ ምን ልሰራ ነው እኮ እሱ ጋር አንተ ልትማክረኝ እኮ ነው እኔ። እሺ አሁን እኮ አይ እሱ አሁን ቃል በቃል ብሎሻል ወይስ? እሱማ ከሁለት እኮ ከሆነለት እኮ ከሁለት እኮ ነው። ለሳ ደግሞ ቤተሰቡ ነገሯት ልጅ አለችው ወለደች ምናምን ተብሎ እሳ ደግሞ ዝም ብላ ነው የተቀመጠች። እሱማ ከፈለገው እኮ ከሁለታችን እንትን ማድረግ ነው የሚፈልገው። አሁን አንቺ በምን አይነት ሁኔታ ውስጥ ነው ያለሽው? ስራ ትሰሪያለሽ? ገና አልጀመርኩም፣ ስራ ልጀምር ነው። ግን ውስጤ ግን በቃ ማለት ብዙ ተስፋ እያረክ ነበርኩ ምናምንና አሁን ገና ስራ ልጀምር ነው። ግን በቃ በጣም እንትን አልተረጋጋውም። ብዙ ለራሴ አይደለም ስራ ለመክፈት ብር ብሰጠኝም ብዙ አልተረጋጋውም ለማለት ነው እኮ። እንዴት ነው ቤተሰብ ጋር ነው ያለሽው ወይስ ለብቻሽ ነው የምትኖሪው ከልጅሽ ጋር? ብቻዬ ነው የምኖረው። እሺ ሚዩት አድርጊና አዳምጪኝ። አንደኛ አሁን ክብርሽ የምታስጠብቂበት ሰዓት ላይ ነው ያለሽው። ገብቶሻል? እንደዚህ አይነቱ ወንድ አትገኝም። ሲጀመር ዋጋሽን ማወቅ አለብሽ። መጨቃጨቅም የለብሽም። ይሄ ሰውዬ ሚስት ኖሮት እስከዛሬ ልጁም ኖሮት ከሆነ ከአንቺ ጋር ሲወሰልት የነበረው አሁን ባወቅሽበት ቅጽበት ከዚህ ሰውዬ ጋር ያለሽን ነገር በሙሉ ቆርጠሽ መጣል አለብሽ። ለትልቅ ድል፣ ለትልቅ ቆራጥነት መነሳት አለብሽ። ሲንግል ማም ሆነሽ ልጅሽን ማሳደግ ትችላለሽ በደንብ። በጣም ብዙ የሚያኮራ ሲንግል ሆኖ ልጃቸውን ለትልቅ ማዕረግ ያበቁ በጣም ብዙ እናቶች አሉ። ገብቶሻል? ጠንካራ ማለት ያው ጠንካራ። ስለዚህ በቃ አይሆንም ነው ይሄ ሰውዬ። በአጠቃላይ ትኩረትሽን ኢነርጂሽን ነው የሚበላው። እሱ ጋር የሚለወጥ ነገር የለም። እውነት መሆኑን ካወቅሽ ኮምፕሊትሊ ከእሱ ጋር ያለሽን ነገር በሙሉ አቋርጠሽ ስራ ስለመስራት፣ ልጅሽን ቀጥ አድርገሽ ስለማሳደግ፣ ቆፍጠን ብለሽ በራስሽ ስለመቆም ነው ማሰብ ያለ። ምክንያቱ ለምን መሰለሽ? ሚዩት አድርጊ፣ በደንብ አዳምጪ። አሁን ይሄ ሰውዬ ምንድነው የሚያደርገው? እንደዚህ ያለሽ አይደል? ነገ እዛ ጋ ትንሽ ሲጎልበትና ኮሽታ ሲፈጠር ወደ አንቺ መከርበት ነው የሚፈልገው እና በሁለት አይነት ቢላ መብላት ነው የሚፈልገው። አንቺ ደግሞ በክብርሽ እንዳትደራደሪ። እንደፈለገ እየሄደ እየመጣ ልጄ ምናምን እዛ ጋ እኮ አቁም ያለው እኔ አንቺ ነው የምፈልገው ወይ ወንድ ልጅን ባህሪ ስለማገባው አንቺ ነው የምወደው ማገባው ምናምን ይልሻል። እና በህይወትሽ ውስጥ ኢነርጂሽን እየበላ ሄድ መጣ እያለ እየበራ እየጠፋ እንዲሁ ወይ እንዳትበሪ ወይ እንዳታርፊ ነው የሚያደርግሽ። አሁኝ በአጭሩ ያልቀጨሽው ጉዳይ ምን ላርግ ብለሽ መሀል ሜዳ ላይ የቆምሽበት ጉዳይ ያዝ ለቀቅ ባረገሽ ቁጥር ወይ ለልጅሽ አትሆኚ ወይ ለራስሽ አትሆኚ ለማንም ሳትሆኚ ሜዳ ላይ ነው የምትቀሪው። ቁርጥ ታደርጊና ከዛሬ ጀምሮ ማንም የለልኝም ኮንግራጁሌሽን ለመለወጥ ትልቅ ኢነርጂ ልጅሽን ከፍ አድርገሽ ለማሳደግ ነገ ልጄ ምናምን ብሎ ዝባዝንኬ ምናምን ብሎ ቢመጣ እንኳን አንቺ በህይወትሽ ውስጥ የቆረጥሽ ሴት ነሽ፣ ጎበዝ ሴት ነሽ፣ ስራ ወገብሽን አስረሽ ስራ የምትሰሪ ሴት ነሽ፣ ጠንካራ ሴት ነሽ፣ ታሸነፊያለሽ። ስለዚህ
አታወሪም ከዛሬ ጀምሮ ከሱ ጋር አታውቂውም ወይ ስልክሽን ቀይሪ። ምንም አይነት ኮሚኒኬሽን ከሱ ጋር እንዳይኖርሽ። በቃ ከፊት ለፊትሽ ረጅም ርቀት ይጠብቅሻል ከልጅሽ ጋር። ምድር ላይ እኔና እሱ እንኳን ብቀር ይሄ ሰውዬ የልጅ አባት ባሌ ሊሆን አይችልም ብለሽ አስቢ፣ ወስኝ። መውለድ እኮ ምንም ይወልዳል ይባላል። መውለድ አይደለም ፖይንቱ። የኔ ናት አባትነትን በተፈጥሮ መልኩ ሊያገኘው ይችላል ይሄ ልጅ እንጂ ስላስረገዘ ብቻ። ከዛ ውጪ ልብ ከሌለው አባት ምንም አባት ሊሆን አይችልም። ገብቶሻል? ልብ ነው ዋናው ቁም ነገሩ። ስለዚህ በዚህ መንገድ ነው ማስኬድ ያለብሽ። እሺ የኔ ናት፣ ተግባባ? ግን ለልጄ ማለት ብር ለስራ እስከምሰጠኝ ማታ ማታ በቃ ልጄ ላያት ብሎ ማለት ነው። ማታ ማታ ነው የምደውለው እና እኔ ደግሞ የምፈልገው በቃ ከዚህ ማለት እኔ እኮ ለብር ብዬ ነው አይደለም ከዚህ ጋር የገባሁት እና ስልክ መቀየር አለብኝ አይደል? ጠቅላላ ስልክ በቃ በአጠቃላይ ይህን ናት። ህይወትሽ ነው የሚባላሸው ከዚህ ሰው ጋር እስካለሽ። ይጎትትሻል ወደኋላ፣ እንዳትለወጭ፣ አዲስ ነገር እንዳታስቢ፣ ወደፊት እንዳትራመጅ። ስንት እኮ ጠንካራ ሴቶች አሉ ልጃቸውን ቀጥ አድርገው ያሳደጉ ጎበዝ አራያ የሚሆኑ ወንዱ ጠግቦ ረግጧቸው ሄዶ ሰው ምን ይለኛል መሰለህ? በቃ እንትን እያልሽ ብር ለምን አትቀበይም? እኔ ደግሞ ብር ደስታ አይገዛልኝም አይደል? እሱ ያደረገው ነገር ነው ወደ ህልና የመጣ። ብዙ ሰው ደግሞ ለምን በቃ ዝም ብለሽ እየሳቀሽ ብርሽ ለምን አትቀበይም ምናምን ነው ምለው። ይሄ ደግሞ ሰነፍ ነው ማያርገኝ፣ ለእኔ ጠንካራ እንትን አያርገኝም። እና በጣም ትክክል ነሽ። ገንዘብ ክብርሽን ይኸውልሽ፣ ክብርሽን አተሽ ጠግበሽ ከምታድሪ እየራበሽ ክብርሽን ይዘሽ ማደርሽ ነገ ሌላ ቀን ብዙ ሰው ደግሞ ስተማክረው እንደዚህ ነው የሚለው። ለምን ነው እኔ ደግሞ ብር የጥቅም ሰዎች ነው እንደዛ የሚሉሽ። ጥቅመኛ ሰዎች ችግር ያለው ዝም ብለሽ ብር አትቀበይም ይሉሻል። ግን ክብርሽን አተሽ ተንቀሽ ዝም ብሎ እንዴት ነው ለውሻ እንትን እንደሚወረወርለት አይነት ነገር ቢቀርስ የኔና ከነ ክብርሽ መኖር ለልጅሽ ታንሻለሽ። እንደ አንቺ ብትሰሪ ኩሩ ኮኑ መሆን ያለብሽ። ልብሽ ኩሩ መሆን አለበት። እየናቁኝ መጠቀሚያ አድርገውኝ በላይሽ ላይ ደርቡ ምናምን የሚሰጥሽ ገንዘብ እንዲሁ በአይምሮሽ ራሱ ስታስቢው ማለት ነው ከዚያ አይወርድም። እመኚ። ሰው ይቅርብሽ። ጾመሽን ብታድሪና ነገ ጠንክረሽ ሰርተሽ ለልጅሽ ምሳሌ መሆን የምትሺ ሴት መሆን። እቺ ጊዜ እስክታልፍ ነው የኔ እናት። ትንሽ ጊዜ ስራ እስክትይዥ ገንዘብ እስክትይዥ ነው። ከዛ በራስሽ ትኮሪያለሽ። እመኚኝ። አሁን የምልሽ ነገር በራስሽ እንድትኮሪ ነው የሚያደርግሽ። በራስሽ ስትቆሚ ኮንፊደንሱ ራሱ እንዲደስ እንደሚል የምትበቀዩ በዛ መንገድ ነው። በጣም ቆንጆ ሴት ሆነሽ ልጇን ከነ ልጇ የምታምር ሴት ምናለ ከእሷ ጋር እንደው በትዳር ታስሬ በኖርኩ ብሎ ብዙ ሰው የሚመኛት አይነት ሴት ገንብተሽ ባየሽ ቁጥር እንዲንገበገብ ማድረግ ትችላለሽ። አለበለዚያ ገንዘቡን እየወረወረልሽ እንደፈለገ ሊያደርግሽ፣ ሀገር ቤትም ሲመጣ ከአንቺ ጋር እንደፈለገ ሊዘል። ይሄ ትክክል አይደለም። እሺ እኔ ናት። እሺ እሺ፣ እንደዛ አድርጊ። እሺ ቴንክ ዩ። ገንዘብ ክብራችሁን የሚያሳጣችሁ ከሆኑ በአፍንጫችሁ ይውጣ። ገንዘብ ክብሬን አሳጥቶ የሚያስገኘኝ ዋሽቼ አስመስዬ ምናምን የማገኘው ገንዘብ አይጠቅምም፣ አይበጅም። እንቅልፋችሁን ስትተኙ ራሱ ህሊናችሁን ይቆረቁረዋል፣ ሰላም አይሰጣችሁ። የምታገኙ ገንዘብ ንጹህ ከሆነ ባይዜ ሰርታችሁ የራሳችሁ ማንም ሳትገፉ ሳትዋሹ ምናምን ከሆነ ምቹ ምንድን ነው ንጹህ ህሊና ምቹ ትራስ ነው ይባላል እኮ አይደል? በቃ አለቀ። 1000 ዓመት አንኖር ሲጀመር እድሜ ልክ ዘላለም ለማንኖረው ህይወት እንደዚህ አይነት ቦታ አይገባሽም።
ከእንደዚህ አይነት ሰው መራቅ ነው ያለብሽ። በአፍንጫሽ ይውጣ፣ በአፍንጫሽ። ደህና ቆየ። ምን እንታዘዝ? ኦኬ፣ እኔ የፈለግኩ ማለት ነው ትዳር አለኝ 7 ዓመት አድርጌያለሁ ትዳር ላይ በቁርባን ነው እያገባን ማለት ነው። ግን በቃ አንስማማን ያለ ነው። ደግሞ እዚህ ወጥቼ የማይናገረው ነገሮች ብዙ አሉ እና በቃ አሁን ጨነቀኝ። ምን እንደማርገው እሱ ራሱ እንዲስማማኝ አይፈልግም። በቃ ስናወራ በቃ አንስማማም። በቃ አረ ነው። አንድ ልጅ ደግሞ አለችኝ። እሺ በቃ አሁን መጨነቀኝ። እኔ እንኳን እንደዚህ ብዬ ከምኖረው እንዲፈታኝ እፈልጋለሁ፣ ግን እሱ ደግሞ እንዲፈታኝ አይፈልግም። ምንድን ነው ማያግባባችሁ? ወይ መግባባን በጣም ብዙ ነው፣ በጣም ብዙ ነው። ለምሳሌ አይ በቃ የመጀመሪያው ከዚህ ሀገር ወጥተዋል። ከኔ አብረን የነበር ነው ወደ ስራ ብሎ ሄደዋል። እሱ ደግሞ እኔ አልተቀበልኩትም። ለምን ትሄዳለህ? ልጅህን ከኔ ጋር አያሳድገው። ሌላ ሀገር ለስራ ሳያስፈቅድሽ ነው ሄደው ወይስ ትንሽ ሲቀረው ነው ይሄ ነገረኝ? እሺ እኔ ደግሞ እሱ አልተቀበልኩትም። ለምንድን ነው? እዚህ ደግሞ ጥሩ ስራ ነው የነበረው ማለት አያስፈልግም ነበር። እሱ ለትንሽ ብር ብለህ መሄድ አያስፈልግም ነበር። እሱ ደግሞ እዛ መሆኗር ነው የምፈልገው። እኔ ደግሞ እዚህ አልሄድም ያልኩት ነው። እና በቃ ዝም ብለን እንጋጫለን። በጣም ብዙ ደግሞ እዚህ ጋር መጥቼ ማውራት የማይፈልገው ነገር አሉ ማለት አልፈልግም። ወይኔ ማውራት በጣም ብዙ አለ። እውነት አሁን መጨነቀኝ። አይዞሽ እኮ አሁን ማለት አሁን መናገር የማትችይው ነገር እሱ ነው ችግሩ ብዬ ነው አስበው። ካልነገርሽን እንግዲህ ያው መገመት አንችልም እንጂ አሁን ሄደ ጥሎኝ ሳልለው ምናምን የሚለው ያው አለመግባባት ካለ ያ ሊፈጠር ይችላል። ያው የምትይውን ላይሰማ ይችላል። ግን ዋናው ነገር አሁን አንቺ መናገር ያልፈለግሽው እሱ ፖይንት ላይ ይመስለኛል። እሱን ተነጋግራችሁ አሁን ለመፍታት አትሸኩይ። በጣም ብዙ ጊዜንን በማዕከላችን የአባት ነፍስ አድርገ ምናምን አውርተናል። ግን ወዲያው ሀሳቡ ይቀይራል። ትንሽ ቆይቶ ሀሳብ ቀይሮ ወደ እኔ እንትን ያደርገኛል። ይሄ ደግሞ እኔ በዛ ቢን 10 የሳያወራ እውነት አሁንማ መውራት ራሱ ደከመኝ። በቃ ማለት አሁን የውስጥ ሁሉ ብዙ ነገር ማወራቸው ነገር አለው ማለት በውስጥ ካገኘኸኝ ማለት ፈቃደኛ በጣም ብዙ አለ። እውነት እኔ ደግሞ በቁርባን የገባሁት ምናምን አልፈለግም ትዳሬን ለማድረግ በችትል ምናምን ቢሆን ነበር። አዎ ግን ይሄ ግን አለ አንዳንድ ነገሮች አሉ። እሱ የሚያማካረኝ ሰው ካገኘው ሜቢ ይስተካከላል ብዬ አስባለሁ። እሱ ግን አይፈልግም ማለት እንዲሰማኝ አይፈልግም። ሁሌ ለእኔ ምንድነው እንዲ ጸቅጠኝ በማርኛ ብዙ አይደለው አማርኛ ለማርኛ እንደዛ ነው የሚፈልገው ማለት እኔ ወንድ ነኝ ምናምን እኔ አለ አደለ የሀገር ቤት አሉ አደለ ባሎች እንደዛ የሚያደርጉ እንደዛ ነገር ነው የሚፈልገው። እዚህ ደግሞ ኤሮጳ ነው ነው መቻ እንትን ማድረግ ነው ያለበት። እሱ እኔ ሴት ሆኜ የውጭ እና የቤት የሰራው ነው። እሱ ደግሞ ማለት ማገዝ አለበው፣ ግን እሱ አይፈልግም። በቃ እኔ ወንድ ነኝ ምናምን ነው የሚለው። ሁሌ በግድ ነው ሁሌ የሚያደርገው የሆነ ነገር ሲፈልግ ማለት ነው። አሁን እንዳልሽው አሁን የተጋባችሁትም በቁርባን ምናምን ከሆነ ዝም ብለሽ እንደ ግንጥል ጌጥ ምናምን ዝም ብለሽ ለቀሽ የምትወጪበት ጉዳይ አይደለም። ትዳር ነው፣ የተከበረ ነገር ነው። ይህን ችግር በተቻለሽ መጠን በተለይ ከመንፈሳዊ አባቶችሽ ጋር በመነጋገር የምታስተካኪው ነው እንጂ አሁን ምንድን ነው ፖይንቱ? አሁን ብታፈርሽ ጥለሽ ብትይዥ እኮ
በቃ እርግጥ አሁን ያው አንቺም መናገር ማውራት የማልችለው ነገር ስላልሽ ፑሽ አላረገሽም። እሱ ጋ ነው ችግሩ። ገብቶሻል? እዛ ጋር እሱም ችግር ምናልባት ሄዳችሁ ሁለታችሁ ለመንፈሳዊ አባቶቻችሁ በመናገር ይህንን ችግር እንዲያስተካክል እሱም ጋር ካለ ችግሩ አንቺም ጋር አንዳንዴ አንድ ሰው ጋር ብቻ ላይሆን ይችላል ችግሩ። ምክንያቱም ትዳሩ የጋራ ስለሆነ ሜቢ አንቺም ጋር ማስተካከል ያለብሽ ነገር ሊኖር ይችላል። ያ ብዙ ጊዜ ራሳችንን ስለማናይ ነው። ገብቶሻል? አሁን አንቺ ጋር ነው ጥፋቱ ምናምን እያልኩሽ ሳይሆን ምክንያቱም ጉዳዩን አላወቅ ነው በመሰረቱ ግን አንዳንዴ ራስንም ለመመልከት ጥረት ማድረግ ችግሩ እንዲፈታ ከሆነ የምንፈልገው እስቲ እኔም ጋር የሆነች ነገር ይኖር ይሆን እንዴ ማስተካክለው ብሎ ራስንም ለማየት መሞከር አንዱ መንገድ ነው። ሰላም ለመባል ጭራሽ አሁንማ በቃ ብዙ አይደለም ያለ ነው። ስለዚህ እኔ እናት በዛ መንገድ ነው መሄድ ያለብሽ። እሺ። እና ደግሞ ፈጣሪም ደግሞ እንዲረዳሽ ደግሞ ጸሎት አድርጊ። ምክንያቱም ትዳር ውስጥ እንደዚህ አይነት ኮሽታዎች ይፈጠራሉ፣ አለመግባባቶች ምናምን። እሱ አሁን እንዳልኩሽ መማገጥ ምናምን ካልሆነ ያንን ግን አስተካክለሽ ነው መቀጠል ያለብሽ እንጂ ዝም ብሎ አይፈታም። ፍታኝ ምናምን አልኩት ስላልሽ ነው። ምክንያቱም ሌላም ጋር ህይወትሽ ቢቀጥል እንደዚሁ ያም ሰው ችግር አለበት። እኔም አሁን ብቻ የመኖር ፈልጋለሁ። እውነት ለመናገር ወንድ የሚባል አልፈልግም። ይህም ደግሞ ትክክል አይደለም። ይህም ትክክል አይደለም። አንቺ አሁን ገና ከትዳር ሳትወጪ እዛው ሆነሽ ወንድ የሚባል ነገር አልፈልግም ካልሽ ነገር ተበላሸ ማለት ነው። ባለትዳሩ እንዲህ ካለ እንደው ያላገቡት ምናምን ሲንግሎቹ ምን ልንል ነው? ጉድ ሊፈላ እኮ ነው። ያገቡት ወንድ የሚባል ነገር አልፈልግም፣ ሴት የሚባል ነገር አልፈልግም ካሉ ይሄ ከባድ ችግር ነው። ግን በተቻለሽ መጠን ሴት ልጅ ብልህ ነች። ገብቶሻል አይደል? ችግሩን አሁን ለእኛ መንገር ከባድ ነው ስላልሽኝ መንፈሳዊ አባትሽ ጋር ሄደሽ ተነጋገሪና አስጠርተሽው ቁጭ ብላችሁ ተነጋገሩና ጉዳዩን ለመፍታት የተሻለሽን ሁሉ አድርጊ። ከዛ በኋላ እንደው ከአቅምሽ በላይ ሆኖ ከአንቺ አቅም በላይ ሆኖ ያንን ውሳኔ እንኳን ብትወስኝ ነገ ያው ውሳኔው ያንቺ ነው። ማንም ሀሳብ መስጠት አይችልም። እዚህ ላይ አይጸጽትሽም ነው። ግን ምን ያህል ድረስ ሄደሻል የሚለውን ነገር አንቺ ነሽ የምታውቂው። ስለዚህ ሞክሪ በዚህ መንገድ። አይዞሽ ደግሞ እግዚአብሔር ይርዳሽ። አሜን። እሺ፣ ቴንክ ዩ። ትንሽ ከባድ ቢሆን ነው ጉዳዩ። አሁን የሚገምት ሰው አለ። ችግሩ እዚህ ጋ አሁን መናገር አልፈለግም ስትል እንዲህ ነው እንዲሆና ነው እንዲህ ነው ብሎ የሚገምት ሰው አለ። አትገምቱ ጓይስ። ካልሰማችሁ ጉዳዩ በግምት የሚወጋ መርፌ የለም። በግምት መርፌ አንወጋም። ከሰማይ በታች ማምነው ሶስት ሰዎችን ብቻ ነው። እኔ ምሳሌ በነግርሽ የአንደኛው ያው ራሴን ነው ከፈጣሪ በታች፣ ሁለተኛውም ያው ራሴ ነው ይቅርታ፣ ሶስተኛው ግን ራሴ ነው። ከዛ ውጪ ማንም ሰው አላምንም። ሰውን ውደጂው፣ አክብሪው፣ አትብጂው፣ ትሁቱኝ ማመን የለብሽ። ማመን ያለብሽ አንድ ፈጣሪሽን ብቻ፣ ቀጥሮሽ የማይቀር የማይዋሽሽ፣ የማይክድሽ፣ አሳልፎ ማይሰጥሽ። ገብቶሻል? ሰው እንደውም የማመን አምነሽ የመከዳት ኤክስፒሪየንሱ ካለሽ ጥፋቱ ትምህርት ይሁንሽ። ስላመንሽ ነው የተሰበርሽው። ሰው አምነሽም ታማኝ ሳይሆን ቢቀር ትሰብሪያለሽ። ሳታምኚው ግን ታማኝ ሆኖ ቢገኝ ይሻላል። ስለዚህ ባለማመንሽ ምንም ጥፋት አይደለም፣ ኃጢአትም አይደለም፣ ወንጀልም አይደለም። ራስሽን ፕሮቴክት ማድረግ አለብሽ። የተባልሽውን ሁሉ መቀበል የለብሽም። አለማመንሽ ነው የሚጠብቅሽ። ገብቶሻል አይደል? ስለዚህ ከጥሩ ሰዎች ጥሩ ነገር ትማሪያለሽ። ጥሩ ልብ ካላቸው ሰዎች ጥሩ የሆነ ነገር ትወስጃለሽ፣ ጥሩ ኢነርጂ። ከዛ ውጭ አምነሽ ልብሽን መስጠት፣ ህይወትሽን መስጠት፣ አላማሽን መስጠት አስፈላጊ አይደለም። ስለዚህ ጥሩ ነው። እሺ፣ ያበረታታውሽ ነው። እኔም እንዳንቺው ነኝ፣ እኩል ነን፣ ተመሳሳይ ነው። እሺ፣
ሚዩት አርጋ ነው ቅድም ሄደችው። መጣች እንዲህ ማዳም ኖ አልመጣችም። እየሰማሁ እኮ ነው ወንድሜ። እሺ በቃ ለምክር በጣም ነው የማመሰግነው እና ብዙ ጊዜ ደግሞ በጣም ነበረ የሚከታተልክ። እሺ በቃ እውነትህን ነው እና ኢንሻላህ በቃ ቴንኪው አምኜ ነበረ። እንግዲህ አሁንማ ማንም አላምንም። ሰው ራሱ ቢመጣብኝ እንደዛ ሰው እየማለ በቃ ምናምን ነገር በቃ እንደዛ ነው የሚመስለኝ። አሁንም ይሄም እንደዛ ነው የሚጎዳኝ ብዬ በጣም እጠነቀቃለሁ እና ከያ ያሳለፍኩት ታሪኮች ውስጥ በጣም ተምሬያለሁ ብዬ የማስበው ነገር ነው ይሄ። በቃ ወደፊት ቴንኪው በጣም ነው የማመሰግነው። እድሜና ጤና ያብዛል ወንድማችን። አሜን አሜን። ኦኬ እሺ እሺ ከስሜ ጎን ያለውን ታስገባኛለህ ብዬ ሳይሆን አጋጣሚ ለሞክር ብዬ ነው እና አጋጣሚው ተሳክቷል። አመሰግናለሁ በጣም። ድምፅሽ ታፈነ። አዎ እንትን ነው ሲጋራ ሲሸተኝ ሳይነስ ስላለብኝ ያፍነኛል። ለዛ ነው ሲጋራ። አዎ ከጎረቤት እየሸተተኝ ነው እና ለዛ ነው ይገባል ጎረቤት ላይ የሚሸተኛል እና ለዛ ነው ታፈኛ ነው። ሳይነስ ስላለብኝ ያፍነኛል። ገባክ? እሺ እና ለዛ ነው እኔ የሆነ በቃ ፕሊስ እርዱኝ። ሁላችሁ ማለት የምትረዱኝ ፎሎ በማድረግ ነው። አዲስ ስራ ጀምሬ ምንም እየሸጥኩኝ አይደለም እና አሌክስ የፕሊስ ሁላቸውን ፎሎ እንዲያደርጉኝ አድርግልኝ። ከዛ በላይ ችግር የለም። ያወጣሁትን ለመስራት ነው እና ፎሎም የለኝም። ምንም እየሸጥኩ አይደለም። ዝም ብዬ ነው ቤት ኪራይ የምከፍለው እና ኤክስፔሪየንስ ያለው ሰው ካለም እቀጥራለሁኝ። ቢያንስ እንደዚህ ፎሎቸው ትልቅ የሆነ ኦንላይን መስራት የሚችሉ ካሉ። እኔ ሀሳቤ ቢዝነሴ ብቻ እንዲሰራ ነው በዚህ ሰዓት። አሌክስ የምር የት ነው የምትኖሪ? እኔ የምኖረው ሻርጃ ነው፣ ዱባይ ሻርጃ ውስጥ ነው የምኖረው። ምንድን ነው እስኪ ግልጽ አድርጊው። አሁን ሀሳብሽ ትንሽ ግልጽ አለ። እኔ ሀሳቤ ልክ በኦንላይን ነው አልባሳቶች ነው የምሸጠው። ከጀመርኩኝ 3 ወር ሆኖኛል አሌክስ እና ኦንላይን እገባለሁኝ፣ ግን ምንም ነገር እየሸጥኩ አይደለም። ዝም ብዬ ነው ቤት ኪራይ የምከፍለው። ቤት ውስጥ ነው ኦንላይን ነው የምሰራው። ልብስ ገባክ? ሺቲዎችን ዎች ምናምን እሸጣለሁ እና በቃ ላይቭ እገባለሁኝ፣ ምንም ነገር አልሸጥም። ላይቭ እገባለሁ፣ ምንም ነገር አልሸጥም። ይነጋል ይመሻል። 3 ወር ሙሉ ምንም ነገር አልሸጥኩም። አስበው፣ በጣም ነው የሚከብደው። እና ፎሎ ደግሞ ብዙ የሚለኝም ሳሳይ የሆነ አልባሳት ምናምን የሆነ ምልክት ይመጣብኛል ምናምን። በቃ ቪው 0 ነው ቪው ምን እና ፎሎ ምንም ስለሌለኝ ፎሎ እንዲያደርጉኝ ከስተመር እንዲሆኑኝ ፕሊስ ንገርልኝ። መስራት እፈልጋለሁ፣ ቤተሰቦችን መርዳት እፈልጋለሁ። ጭንቀቴ እሱ ብቻ ነው። ማለት ሱቅ ከፍተሽ ነው የምትሰሪ? አዎ ሱቅ ውስጥ ሳይሆን ቤት ውስጥ ነው። ኦንላይን ነው የምሰራው። ሱቅ ሳይሆን ቤት ኪራይ ከፍዬ የኦንላይን ስራ ነው። ቢዝነሱ ቤት ውስጥ ነው። ገባክ? አልባሳቱ የሚሸጠው ቤት ውስጥ ነው። እሺ አሁን ምን መሰለሽ፣ አሁን እዚህ ውስጥ ያላችሁ ሰዎች አርጓት ፎሎ እና አበረታቷት፣ እርስ በርስ ተጋገዙ። ግን እንደ ሀሳብ ግን ምነግርሽ አሁን እዚህ ውስጥ ያሉ ሰዎች ፎሎ ቢያደርጉሽ እና የሆነ እንትን ቢሉ ጊዜያዊ 1 ቀን 2 ቀን ሞቅታ ነው የሚሆነው። ግን እንደ ሀሳብ ምነግርሽ ቲክቶክ ላይ ኮንተንቶችን መስራት ጀምሪ። አንቺ ኮንተንት ማለት ምንድን ነው የምትችይው? አሁን ከስራሽ ውጭ ነው የምልሽ። አሁን ያ ነው ከስተመርን ሞር አብሮ የሚያመጣልሽ ማለት ነው። ምንድን ነው መዝናኛ ነው? ድራማ መስራት ነው? ቁም ነገር ማውራት ነው? ምንድን ነው? የሆነ አንድ ውስጥሽ የምትችይው ታለንት ይኖራል። አሁን ግጥም እንደሚችሉት ምናምን ያንን ስል በየቀኑ አዳምጪ። ቆይ እስቲ ሚዩት አድርጊና አዳምጪ። ሀሳቡ መጀመሪያ ጨረሰሽ ስሚ አይሻልም? እንዲገባሽ ምትችይውን ለመሰለሽ። አሁን ኮንሲስታንሲ ነው የሚለውጥሽ። አንድ ሰው ስፖርት ቤት ገብቶ ዛሬ ጂም ቢጀምር ዛሬውኑ ጡንቻ አያወጣም። ግን ኤቭሪዴይ በየቀኑ ሲገባ፣ በየቀኑ ሲሰራ፣ በየቀኑ ሲያደርግ ያ ካልቸር ይሆናል። ገብቶሻል አይደል? ያ ሂደት በረጅም ጊዜ ለውጥ ያመጣል። የአንድ ሳምንት ለውጥ አይደለም አንቺ የሚያስፈልግሽ። በዚህ ቢዝነስ ውስጥ ትልቅ የመሆን አይደለም። ስለዚህ አንቺ ኤቭሪዴይ ቪዲዮ ፖስት ማድረግ መጀመር ቲክቶክ ላይ ይሄ የቢዝነሱን አይደለም ምልሽ። እሱ ቆይ ወደ ጎና አድርጊ፣ ወደ እሱ ጋር እመጣልሻለሁ። ሌሎቻችሁም እንዲጠቅማችሁ ምንድን ነው መስራት የሚያስደስትሽ እዛ ላይ የሚለውን እዛ ላይ ሰዎች ያንቺን ኮንተንት በየቀኑ ሲያዩ ፎሎ ያደርጉሻል፣ ወደውሽ ማለት ነው። ያንቺን አሁን ታለንት ለምሳሌ ገጣሚ ቢሆን አንድ ሰው ግጥሜ ሁል ጊዜ
አዳዲስ ግጥም እየገጠመ ቲክቶክ ላይ ፖስት ሲያደርግ ግጥም የሚወዱ ሰዎች ፎሎ ያደርጉታል። ከዛ ምን ያደርገዋል? የቢዝነሱን ከዛ ጋር ኮላቦሬት ታደርጊዋለሽ ማለት ታለንትሽን መጀመሪያ፣ ከዛ የቢዝነስሽን ማስታወቂያ ይሄ ክሪኤቲቭ ታደርጊዋለሽ፣ ታለንትሽን ትጨምሪበታለሽ። ከዛ ያ ምን ያደርጋል? በረጅም ጊዜ ስራሽንም አንድ ላይ እያስተዋወቅሽ ትመጫለሽ። በዛ ላይ አሁን በአንድ የገብተሽ ልብስ አለ ግዙ ምናምን አትበይ። ሰው ብዙ ስክሮል ነው የሚያደርገው፣ ምክንያቱም ሚሊዮን አይነት ማስታወቂያ አለ ቲክቶክ ላይ። ይሄ ክሬቲቪቲ አድርጊ፣ ጨምሪበት። የሆነ በጣም የሚመስጥ ወይም የሚስብ ነገር መጀመሪያ ታረጊና ቪዲዮችሽ ላይ፣ ከዛ አያይዘሽ እንደ ማጣፈጫ እንዲህ ስትይ ምን ያደርጋል ሰው? ኦኬ እቺ ልጅማ ፎሎ ላርጋት ደስ ትላለች፣ ፎሎ ያደርግሻል። ከተተኒክስ በውስጥ መስመር መጥቶ ያንቺን ማየት ይፈልጋል፣ ላኪልኝ ይልሻል። ላይቭ ገብተሽ እንትን አዝናኛቸው። ላይቭ ላይ ቁጭ ብለሽ ብቻ መሸጥ ከሆነ ብዙ አለ እንዳንቺ ቲክቶክ ላይ ሰውና ይሰለቸዋል። ሰው ዝም ብሎ ነው የሚያሳልፈው። የሆነ ዩኒክ ነገር ጨምሪበት። አልችልም አትበይ፣ ግዴታ ነው። አሁን ይሄ ብዙ ሰው የልብስ ቢዝነስ ከፍቷል። አሁን ላይቭ ላይ ቲክቶክ ላይ አይተሽ ከሆነ ብዙ ነው። በፊት እንኳን አልነበረም አይደል? አሁን ብዙ ስላለ ተፎካካሪ መሆን ይጠበቅብሻል። የተሻለ ምርት፣ የተሻለ ፕራይስ፣ የተሻለ አዝናኝነት፣ ታለንት የሚስብ ነገር ጨምሪበት። እያደግ የዛሬ ናት። ዛሬ አንድ እድገት ብታስመዘግቢ የዛሬ ዓመት የሚኖርሽን ለውጥ አስቢ። ኤቭሪዴ የምትለፊ ከሆነ ህይወት ለሚጥሩ ሰዎች ትከፍላለች። የጊዜ ጉዳይ። እሺ ይሄ ሀሳብ ነው የምሰጥሽ እኔ። ተግባባን? አዎ ተጋብተናል። እሺ በቃ ዝም ብላችሁ ፖስት አድርጉ፣ ቢጫዋን ኳት ፎሎ አድርጉ። ኢንሻላህ ሰበብ ለማድረስ እየሞከርኩ ነው። ይሄንን ነው አሌክስ፣ በጣም ነው የማመሰግነው። ሀሳብክ ምክርክ እናደንቃለሁ። ፈጣሪ ጠብቅ። እሺ በቃ ፎሎ እንድታደርጉኝ እሺ። ውስዶች አበረታችሁኝ። እኔ ላይ በስገባ ወንዶች ናቸው የሚከታተሉኝ። ዝም ብለው የሚያወሩት ከንፈርሽ ያምራል፣ አይንሽ ያምራል ምናምን ከአንቺ ጋር አድሬ ምናምን። ወላሂ እውነቴን ነው። 3 ወር ሙሉ በቃ ወንዶች ብቻ ናቸው እኔ ቤት የሚገቡት እና በጣም በቃ ይህንን ልብስ ምናልባት ሴቶች እየግዙኝ በቃ ካልሆነ ወይ የወንዶችን መሸጥ ያዋጣል ብዬ ነው የማስበው። ሴቶች የወንዶችን ቢሸጡ ወንዶች ደግሞ የሴቶችን ቢሸጡ ጥሩ ሊሆን ይችላል። ግን ያስገባው ብዙ አልባሳት ነው። ያንን ለማድረግም እንደ ሀሳብ በቃ እየሞከርኩ ነው እና ሁላችሁም ፕሊስ ፎሎ አድርጉኝ፣ አበረታቱኝ። አዲስ ሰው ሲመጣ ለማበረታታት ሞክሩ። አዲስ ስትሆኑ ደግሞ የሆነ ሰብር የሚባል ነገር በጣም ያስፈልጋል። እስከ 3 እስከ 4 ወር ድረስ ልብስ ላትሸጡ ትችላላችሁ። አስባችሁታል? እና ሁሉም ቦታ እንደምትለው ያው ልብሶች ይሸጣሉ እና ገባ የሚያወሩት ነገር ሌላ ነው። የት ነው ያለሽው ምናምን አይንሽን። አሁን አይኔን አይደለም የማሳየው ላይ በስገባ ልብስ ነው የሚያዩት። ግን አይንሽን፣ ከንፈርሽን ምናምን በቃ የፍቅር ታሪክ ነው የሚመስለው። ወላሂ ነው መልክ እንደው ብትገቡ እኔ ስገባ ላይ በሚጻፈው ኮመንት አላህ ምስክሬ በቃ እንደዚህ ነው። እኔ ምንም አድርጌ አይደለም። ይሄን ቀበጥም አይደለሁም። በቃ ላይ ፈንደስት የምገባው እፖስታለሁ ምናምን በቃ የተቻለኝን ሁሉ ጥሪ ያለው እና ፕሊስ በቃ ሁላችሁም ላላ ብላችሁ በቃ በጣም ከይቅርታ ጋር ፎሎ አድርጉኝ። ኢንሻላህ ሁሉ ነገር ያልፋል፣ ይቀየራል። ይህን አምናለሁ። እና አሌክስዬ ወንድሜ በጣም አመሰግናለሁ። እና የምታዳምጡኝ ደግሞ ካላችሁ አክቲቭ የሆነች በትችል ፌመስ የሆነች መስራት የምትፈልግ የኦንላይንን ስራ ካለች ታዋራኝ እና ይሄ ነው። እሺ አመሰግናለሁ። ሌሎች ቢዝነስ የሚያድገው በታማኝነት ነው የሚያድገው። በነገራችን ላይ ስልክ ስሸጥ ከአንድ ከስተምር ነበር የጀመርኩት። በነገራችን ላይ አሁን በጣም ብዙ ከስተመሮች ነው ያሉኝ በመላው ዓለም እና ከአንድ ከስተመር እና ለዛ ሰው ጥንቅቅ ያለ በቃ ማለት እንከን የለሽ ስራ ስለሰራውለት ያ ኤክሳይትድ ሆኖ እሱ ሲያወራ ያ ሰው ሌላም ሰው ይፈልጋል። ምክንያቱም አሁን ሰው የሚያሳስበው የታማኝነት ጉዳይ። ኦንላይን ገዝቼ የሚመጣልኝ እቃ የማይረባ እቃ ነው ብሎ ነው ብዙ ሰው የሚያስበው በነገራችን ላይ እና ትረስት የለም አብዛኛው ሰው ጋር እና ላይቭ ላይ እንዲሲያይሽ እንዲገዛሽ እንዳትጠብቂ። እንዴት ገብተው አልገዙኝም አትበይ። ከአንድ ሰው ጀምሪ።
አንድ ሰው ላይ ወጥረሽ የሆነ ሰው ብቻ አንድ ከስተመር ከመጣ ጽድት አርገሽ እንደውም ጥቅምሽን ትንሽ አርገሽው ሞር ከስተመሩን በጣም ደስተኛ እንዲሆን ሴፍ እንደሆነ ነገር እንዲሰማው ችግር ካለ ኤኒታይም ቀይራለሁ ምንም አለው ምናምን ስትይ ያ ሰው ባገኘው አገልግሎት አለማውራት አይችልም። ከቻልክ እስቲ እንትንህን ላክልኝ ወይ ላኪልኝ ቪዲዮ ቀርጸሽ የተሰማሽን ስሜት ምናምን ባያት ቅርጻ ትልክልሻለች። ያ ቴስቲሞኒ ነፍ ከስተመር ይዞልሽ ይመጣል። እና እንትን ላይ ላይቭ ላይ መጥተው ሰዎች ከስተመርሽ እንዲበዛ አጠብቂ። ማውዝ አድቨርታይዚንግ ፓወርፉል። ሰው ያንቺን ተጠቅሞ እኔ እኮ እሷ ጋር ነው እንትን ያልኩት እና በጣም የሚለው ነገር ጓደኛን ይዞ ይመጣል ምናምን 5 ከስተመር 6 ከስተመር 10 ነገር ከቁጥጥርሽ ውጭ እስኪሆን ድረስ በጣም ብዙ ሰው ይኖርሻል። ሰው ላይቭ ላይ እንደገባሽ ሰው መጥቶ ሻሞ እያለ እንዲገዛሽ እንዳትጠብቂ። በጣም ብዙ ሰው አለ እንደዛ ላይቭ ላይ የሚሸጥ እንዳትሸውጭ። ብዙ አማራጭ አለው ሰው። አንቺ ዩኒክ መሆን አለብሽ። ከሌላው ምን የተለየ ሰርቪስ ትሰጫለሽ? የምትሰጪው ሰርቪስ በጣም ጥሩ መሆን አለበት። ይሰማል? የሆነ ለሸጥሽው እቃ ተጨማሪ ጊፍት ምናምን ትጨመሪበታለሽ። እንደዛ እንዳታስቢ። የምትሰሪው ስራ ብቻ ጥርት ያለ ይሁን። ሰዎች ይወዱታል። የጊዜ ጉዳይ ይሰማል?